በፎጣ ነው የወጣሁት የመጀመሪያቸው። ከታይሰን ጋር ከዚህ በፊት ተገናኝታችሁ ነበር እንዴ? ያቺ ምንድነው ምናምን ስለተባለ እንደ ምናምን ሲባል እንዴ ምንድነው እኔ ማላውቀው ሌላ ከተማ ውስጥ ገባሁ እንዴ? ለእኔ አሁን እላፊ ነው የታይሰን ወይም ሃይማኖት። በፊት እኔም ይመቸኝ ነበር። አሁን ግን የምር ፐርሰናል አድርጌዋለሁ። ፋይቱ ነው ማርያም እያልክ ነው ቀኑ እስኪደርስ ነው እንግዲህ። አሁን መለያችን ጌሙ አንክርዳዱ ከስንዴው ከ20 ምናምን ቀን በኋላ ይለያል። ምን ያህል ውድድሮችን አደረክ ማለት ነው? ብዙ እንደውም አስታውሰው የተሸነፍኩባቸው ነው። ስንት ተሸንፈዋል? የታይሰንን ታውቂዋለሽ? ስንት እንዳሸነፈ ስንት እንደተሸነፈ? ግን ምን አይነት ፐርፎርማንስ እንዳለው አውቃለሁ። ድካሙ ምንድን ነው? የታይሰን ደካማ ጎን ይሄማ ከነገርኩት እዛ አሻሽሎ። ጥንካሬው ምንድን ነው? ትንሽ ያያል። ከዛ ውጪ ግን በብዙ ነገሩ ደግሞ እኔ እሻለዋለሁ ብዬ አስባለሁ። ኤክስፔሪንስ የሚባል ነገር አለ። ያው የውጭ ጨዋታ ከባድ ብለው አንድ ኖካውት የወደቁበት ጨዋታ አለ። ፌንት ነው የምትበሉት? ኖካውት የሆነ ዱላ መቶኝ አንገቱ ላይ ተጠምጥሜ በቃ ሲሽከረከርብኝ ምናምን አስታውሳለሁ። ትንፋሽ አጥሮኛል ምናምን። በርግጥ ንቄው ገብቼ ነው እኔ። ዋጋሽን ሰጠሽ? አዎ ራሴን ዞር ያለ ጣልጣል አልኩት። አሁን ወርቅ ምናምን ስታመጪ ወርቁ ላንቺ ነው ወይ ለእንትኑ ነው? አይ ራስን የምትወስደው ወርቅ ነው፣ የምር ወርቅ ነው። ጆካ ነው የምትለብሱት፣ የማረግ ልብስ ነው ሚሊታሪው እንጂ እናንተ አይደላችሁማ። ሰልጥነን ነው። አሁን አንተ ወታደር ነህ እንዴ? አፉ በኛ ራዳልች ተዳፈርኩሽ። አፉ በኛ አሁን ሚሊታሪ ስለብሰው ደስ እያለኝ ነው የምለብሰው። ብዙ ጊዜ በቦክስ የሚባለው ምንድነው ተጋጣሚን በጣም መናቅ የለብህ፣ በጣም መፍራት የለብህ። ሁሌም ሊሆን የሚገባው መሀል ላይ ነው፣ ባላንስ ይሆናል። አሁን የታይሰን የቱ ጋር ነው? የታይሰን ያንቺ ተጋጣሚ ጥሩ ተጫዋች ነው፣ ወስ ተጫዋች ነው። ነገር ግን ደግሞ በጣም ብዙ የሚጎሉት ነገሮች አሉ። ካለው ፐርፎርማንስ እና ከብቃት ይጎ የሱ እንትኑ ምናምን በዛ ሾው በዛ ትንሽ ቦታ መስመር ሊሚት ሊኖራት ይገባል ነው። ያቺን ሊሚት ለማስያዝ ደግሞ እኛ አሁን እዛ ላይ እንወጣለን ማለት ነው። ያው የተነሱ ንግግሮች በነገራችን ላይ እኔም በጣም መናገር እፈልግ ነበረ፣ ግን እስቲው መድረኩልሽ የለበሱትን ሚሊተሪ ግድ ማክበር ስለነበረ በሲቪል ይጅበት አሁን ያለሽ እሱ ፖፖ ላይ ያለ ነው። እኛ ፈንድተን የጨረስን እና እንደዚህ ነው እንዲወጡ አቼ ምናምን ስላለ አቼ ምንድነው ምናምን ስለተባለ ምናምን ሲያወራ የነበረው ግን ገብቷል። እኔ እንደውም የተናደድኩት እንደውም ፈረንሳይን ልጅ ሊወክል የሚገባ ልጅ አይደለም ነው ስለ ነበር። ማን ነበር ፈረንሳይ ሊወክል የሚችል? ቻዎችን ደግሞ ምን ያክል የእድሜ ልዩነት አለ በአንተና በሱ? አላውቅም፣ ግን እኔ አሁን 29 ዓመት ነው። አንተ አሁን ፕራይምህ ላይ ነህ። አሁን በጣም አሪፍ ፐርፎርማንስ የምታሳይበት እድሜ ላይ ነህ። አሁን እኛ ሀገር ማን ነው ፕራይሙ ላይ የሚገኝ ቦክሰኛ ማን ነው? እናንተ ኢንስፓየር የሚያደርግ ከውጭ ከሀገር ውስጥ ማን ነው? ከመሐመድ አሊ እና ከማይክ ታይሰን። ማይክ ታይሰን ምንድን ነው ላይተካ የሚችለው የታይሰን ችሎታው? ከመስፍን ጋር ተጫውታችኋል እንዴ? ከሚቆጨኝም ከማይቆጨኝም ጨዋታ አንዱ እሱ ናሽናል ቲም ተመርጦ ጥሩ ሀገር ሄዶ መጥፋት የሚል ቻንስ ብቻ ነው። ሪንጉ ላይ ስትሰዳል እናትን ተበዳ ምናምን አትባባሉም እንዴ? ዝም ብላችሁ ነው የምትሰነዛዘሩት? 9 ተመርቋል፣ 3 ደግሞ በዛ ወደ 10 አለፈ። ምን ሆነ ወደድካት የባለቤትህን? እሷስ ከአንተ ምን ወደደች? ከፈጣሪ ጋር ደግሞ ሌላ ሁለተኛ ጩጬ ደግሞ እየመጣ ነው፣ ተጠምዷል። ወላሂ እያየ ነው ነበር። በጣም መሰግናለሁ። ዛሬም እንደተለመደው አሪፍ እንግዳ ነው ይዘንላቸው የመጣ ነው። ቴሌብርና ንግድ ባንክ አካውንት ከታች አስቀምጠናል። ከ10 ብር ጀምሮ አቅማችሁ የቻለውን እየላካችሁ ሳትልኩ ማየት በጣም ነውር ነው። ምክንያቱም ገስት እንድናመጣላችሁ እናንተ ከ10 ብር ጀምሮ አቅማችሁ የቻለውን ላክ አድርጉበት። ሳትልኩ ማየት በጣም ነውር ነው። ይህ ጅላሉ ፖድካስት ነው። እኔ ደግሞ ጅላሉ ስቴንስል ነኝ። አሁን ደግሞ የሚሰራ ሰው እናበረታታለን። ጅላሉ ስቴንስል ይባላል። የመኖሪያ ቤቴን የስራ ቦታዬን እጅግ በጣም ደስ በሚል ቀለም ጥራት ባለው Straight from the underworld, coming for the underground. Motherfuckers better watch out for the mailhounds. በጊዜ ነው የሚመጣው፣ በጊዜ ይጨርሳል። ጠባዩ በጣም አመለሸጋ ነው። እባካችሁን ፎሎ አድርጉት። ሌሎች ቤታችሁና የስራ ቦታችሁን በጥሩ የቀለም ሳይኮሎጂ ማስዋብ የምትፈልጉ ሰዎች ካላችሁ ከታች በተቀመጠው ስልክ ቁጥር ደውሉለት። አመሰግናለሁ። በእርግጠኛም ከዛ ስወጣ እኔም አርፍጃለሁ። በእርግጥ እንግዳችንን እንድትወቅሽው አልፈቅድልሽም። ልምዳችን ነው ነው የራሳችን ዝም ብዬ ሊያዘው ግን አልጠጣም። ሰዓት ሳይጨርስ ይህ ነገር ምንም አይሆንም። አብዱል ማይኩን እንደፈለግሽ አስጠጊው። ስለዚህም ጠላ ማለት ይችላል። እቺን ይዘሽ ወደዚህ ወደዛ ትላለች። ድምጽ ቼካለች። እየገባ ነው። ገባን። በቃ ጸባያችንን እያየን እንጨምራለን ትላለህ። እንኳን ደህና መጣሽ አንበሳው። እናመሰግናለን። ያራዳ ልጅ አክብረን ስለመጣ አየ ከሽሮ ሜዳ ድረስ ነው
ከጫፍ እስከ ጫፍ ነው። ከዳር እስከ ዳር። አየህ ፌስ ኦፉ እንዴት ነበር የባለፈው? አሪፍ ነበር እንዳያችሁት ነው። ብዙ ሰጣ ገባ ነበረው ምናምን ትንሽ ቫይራልም ሆኗል ምናምን። በእንደዚህ አይነት ልክ እኔ ሶሻል ሚዲያ ላይ እንደዚህ ታይቼም እንደዚህ ሰውም እንትን ብሎኝ አያውቅም። ብቻ ብዙ ነገሩ ቫይራል ሆኗል። ፍምስና መጣ። አይ እንደዛ አይነት እንኳን ደረጃ አልደረሰም። ሼም ይዘኛል እንደዛ አይነት ደረጃ ከደረሰ እንደዚህም ሼም ይዘኛል። ብቻ ግን በጣም ቫይራል ወጥቷል። በጣም ብዙ ሰው ደውሎኛል፣ ብዙ ሰው አውርቶኛል ምናምን። ግን ይበልጥ ስፖርቱ በደንብ ፕሮሞት የሆነበት ፌስ ኦፍ ነበር ብዬ ማለት ይችላል። ፊድባኩ እንዴት ነበር? የሰው አስተያየት፣ ሰው ምን አለ ደውሎ? በቃ የኢትዮጵያዊነት አመላችን አለ አይደል? ወጣ ያለ ነገር ወጣ ስለ ይሄ እላፊ የሆነ ነገር አንወድም። ቁጥብ ሰው ይመቸናል ብዙ ጊዜ። ትክክል። ጭምት ሰው ነው። ጭምት ስለ በዛን ያክል የተጨመተ ሰው ይሄ እላፊ አሁን ልክ ለእኔ አሁን እላፊ ነው የታይሰን ወይም ሃይማኖት የእሱ እንትን እላፊ ነው። በፊት እኔም ይመቸኝ ነበር። አሁን ግን የምር ፐርሰናል አድርጌዋለሁ ፋይቱን ነው። ፋይቱን ፐርሰናል አድርጌዋለሁ። ማርያም እያልክ ነው ቀኑ እስኪደርስ ነው። ቆይቶብኛል ላስቲል። ከታይሰን ጋር ከዚህ በፊት ተገናኝታችሁ ነበር እንዴ? አይ ስቲል እስካሁን ተገናኝተን አናውቅም። ኦልሬዲ እኔ አሁን እሱን የማውቀው ኦልሬዲ በ2 ዓመቶች ውስጥ ነው ያለፈው። በዚህ ዓመትና ያለፈው ዓመት ጨዋታዎች ላይ ነው እሱን የማውቀው እንጂ ከዚህ በፊት እውነት ለመናገር አላውቀውም። እንትን ሆኜ ምናምን ሳይሆን ሲጫወት አይቼው ስለማላውቅም ጭምር ነው። ፕሮጀክትም ጨዋታዎች ብዙ እንትን አለም። ያው የራሴን ስራዎች ስለሆነ አብዛኛውን ጊዜ የምሰራው ክለቦች ጨዋታ ላይ አይቼው ስለማላውቅ ያው ከቅርብ ጊዜ ግን ጀምሮ የሚያደርጋቸው እንቅስቃሴዎች ምናምን በቃ የራሱን የሆነ ስታይል ያመጣው ነገር ብዙ ነገሩ ተወዳጅ ሆኖለት ነበር። ከዛን ግን አሁን እቺ ከፌስ ኦፍ በኋላ ላይ አመል ወጣ ነው የሚባለው። በቃ እንደዛ ከወጣ በኋላ ደግሞ የሆነ ቢፍ ውስጥ ገብተናል። የራሳችን የሆነ ቢፍ ውስጥ ገብተናል። እንግዲህ አሁን መለያችን ጌሙ አንክርዳዱ ከስንዴው ከ20 ምናምን ቀን በኋላ ይለያል። አይ ሰላም ተስፋዬ እየተሻመሽ ጠይቂ። እኔም ቶሎ ነው የምጠይቀው። እንዴት ወደ ቦክስ ገባ? ቦክስ እንትን በጣም በእርግጥ ለእኔም ይገርመኛልም። አንድም ደግሞ በጣም ፈጣሪ እንደው ሲወደኝም እዚህ ስፖርት ውስጥ የከተተኝ የምለው ያው ከጀለሶቼ ጋር ያሉ አሁን ይሄኔ ምናልባት ቲክታክ ስለሚያዩ ምናልባት ዛሬ ላይ ስለሚለቀቅ ያዩታል። ትንሽ በብዙ ያክል ጨዋ ዱርዬዎች ምንባል ነበር። ጨዋ ዱርዬዎች ነበርን፣ እንጣላለን። በቃ ምንም ብዙ የምናደርገው ነገሮች አሉ እና ግን እኔ ያው ብዙ ጸብ ላይ ምናምን እጄ ይጎዳል ወይ የሆነ ነገር እንትን ይላል ምናምን እና በሆነ አጋጣሚ እንደዚህ ቦክስ ኢትዮጵያ ውስጥ ያለም አይመስለኝም። እንደዚህ እኮ ቦክስ ከላይ ያሰራል ምናምን ነገር ሲባል እንዴ እንደዚህ ቦክስ ምናምን ድብድብ አይ በቃ እቺ ነገር ልሞክራትና ኦሬዲ ለእንትን ይሆነኛል በቃ ለጸባይ ምናምን ይሆነኛል የሆነች ነገር ይዤባት ወርዳለሁ የሚል ሐሳብ ያስቤ ነው። አትሊስት እየተከፈለኝ ልደባደብ ነው በባዶ ከመደባደብ አለዛ ጭራሽ ክለብ እንደዚህ ክፍያውስ ምናምን የሚባል ነገር አላሰብኩትም። ትንሽ ቴክኒክ ታክቲካል ነገሯን እጅ አጨባበጥ እንዳይሰበር እንዴት እንደሚያጠነክሩት ምናምን የማውቅ ሐሳብ ብቻ ነው። ራስን ለመከላከል ነው፣ ለመከላከል ሳይሆን እኛ እንኳን ለማጥቃት ነው። የተሻለ ዱርዬ ለመሆን ነው። በቃ የተሻለ ዱርዬ ነው። በቃ ያን ዋና ሐሳቡ ነበር። ገባው ያው ትንሽ ነገሮቹ ምናምን እየጣመኝ ነገሩ ሲሰራ ምናምን በአጭር ጊዜ ውስጥ ነው በነገራችን ላይ ወደ ውድድር የበቃሁት። ውድድሩም ስገባ እስቲ አንድ ሪንግ ወጥቼ ልውረድና ለወሬ እንኳን ይሆነኛል። ያው ቅምቀማ ቤት ምናምን ቁጭ ብለን ምናምን ስንት ስንል ምናምን እናወራለን። አንተ እኛ እኮ ቦክስ ምናምን እንትን ብለን ያሳልፍን ለማለት ያክል በቃ አንዴማ ወጥቼ መውረድ አለብኝ ምናምን የሚል ገባው። አብርሃም ይባላል ሞክሼ ነው ከኔ ጋር የመጀመሪያ የደረሰ። በቃ ከሱ ጋር ተጫወትን፣ ተጨፋጨፈን፣ በነስር ተሸነፍኩኝ እና በቃ ያው ልህም ምናምን ስለነበረ ያው እኔ ማውቀው ኦልሬዲ ኖርማል መንገድ ላይ ጸብ ነው እንጂ እንደዚህ አይነት ህግ ያለው ነገር እንትን ብዬ አላውቅም። አለቀውም መልክ ውጭ ላይ በቃ መጣላት አለብኝ ብዬ ወስኛለሁ። ውጭ ላይ ከሪንጉ አለፈ ፋይቱ። በቃ መጣላት አለብኝ ምናምን ብዬ ወስኜ አሰልጣኝ ያኔ እሱ ነው አረጋጋኝ ምናምን እኮ እንደዚህ ነው ከፈለከ አንተ እሱ እንትን ማለት ፈልክ ሆኖ ቀጣይ ላይ ያለ ውድድር እሱ ላይ ሰርተህ እንትን ማለት ትችላለህ። ይሄ እንደዚህ የሚባል ነገር የለም ምናምን ብሎ ተቆጣኝ። እንደዚህ ድጋሚ መገናኘት እንችላለን? አዎ እንደዚህ ምናምን ተባለ። ከዛ በኋላ በቃ
ትሬኒንጉን በተለየ መልኩ ነው መስራት የጀመርኩት። በግሌ መስራት ጀመርኩ፣ እሱ ጋር እየሄድኩ መስራት ጀመርኩ ምናምን። በተወሰነ ልዩነትም በቃ ከበፊት ከነበሩ ጓደኞች ጋር ትንሽ መራራቅ ምናምን መጣ። እነሱ በዛው የተወሰነ ገፍተውበት ነበር። አሁን እግዚአብሔር ይመስገን ጥሩ ቦታ ላይ ነው ሁሉም አብዛኞቹ ያሉት ምናምን። ከሁሉም ነገር ሰብሰብ ብለዋል ምናምን። ያው ላይፍን አነሰን በዛ ከሁሉም ቆንጠር አድርገን አይተናል። አሁን በዛ ሰዓት ላይ ግን እኔ ቀድሜ በቃ ወደዚች ስፖርት ውስጥ መሳቡ ወደዛች ስፖርት ውስጥ መግባቴ ለብዙ ነገር ጠቀመኝ። በቃ እዚህ ስፖርት ውስጥ ገባው። ቀጣዩን ጨዋታ ተገናኘን፣ አሸነፍኩት። ራሱን ልጅ ተበቀልሽው፣ አሸነፍኩት። ከዛም በኋላ እሱም ክለብ ላይ ድጋሜ ሶስተኛ ከተገናኘን አሸንፎኛል። ግን ከዛ በኋላ ያው እሱም አቆመ። እዛ ጨዋታ ላይ አሸነፍኩት። እዛን አብረን የአንደር 17 የአዲስ አበባ መላው ኢትዮጵያ አንደር 17 የሚባል ጨዋታ ነበር። እዛ ላይ ተመረጠን ምናምን። በአጋጣሚ ነው ያለፍኩኝ። እዛም ብሄድን በመጀመሪያው ጨዋታዎች ወደ 4 ጨዋታ ምናምን የደረሰኝ እነሱን ጨዋታዎች አሸንፌ ምናምን ወርቅ አገኘ። ሳላስበው በቃ ቦክስ ስፖርት ውስጥ እየተሳብኩበት እየገባው ምናምን መጣው። በ2008 የመጀመሪያው ገና እንደተከፈተ ምናምን የክለቡ ሻምፒዮና ጨዋታ ነበረ። እኛ ቆይ እዚች ላይ አንድ በኋላ ላይ እንትልሻለሁ። እኛ የመጀመሪያ ዓላማችን አንድ ጀልሳማዎች ነን 3 ዋና ዓላማችን 10ን ጨርሰን ውትድርና ለመሄድ ነው። የኔ አባት አፈር ልብላለሁ። ሁሌ እኔ አሁን ስፔሻል እንትኖቹ በጣም ነው የምወዳቸው ኮማንዶቹ በጣም ወላሂ በጣም በጣም በቃ አብሶ የቀይ ቦኔት አሁን ላይ ብዙ ነው ያለው። ያኔ የተወሰኑ ናቸው ቀይ ቦኔት ማድረግ የሚችሉት። በጣም ነው የምወዳቸው። በቃ ተማምለናል ሲጀመር ሶስታችን በስርዓት ቤተክርስቲያን ሄደን ተማምለን። እኔ ግን ክለብ ካልገባው ነው ብዬ ተናግሬያለሁ። ቦክስ ክለብ አንዱ አሁን ውጭ ነው ያለው፣ አንዱ ፌዴራልነት ሄዶ ምናምን አሁን አቁሟል። ፌዴራልነት ሄዶ አቁሟል። ከዛን ያው 2008 ላይ ልክ እንትን እንደተባለ እንደተከፈተ ምናምን የአጠቃላይ የአዲስ አበባ ሻምፒዮን የሚባል አለ። እዛ ላይ የክለቦችም የፕሮጀክቶቹ ምናምን መሳተፍ ይችላሉ። እዛ ላይ ገባ። ከኒያላ ጋር እና ከአዲስ አበባ ፖሊስ ጋር ይደረሰኝ። አዲስ አበባ ፖሊሱ እንደውም በጣም ጠንካራ ነበር። የኒያላው እንደውም በጣም ጠንካራ ነው። እኔ እዛኔ በቃ ሰው እንዴት እቺ የምታከለ በጣም ቀጭን ነኝ። 56 ኪሎ ነው የምጫወተው። ያ ደግሞ በጣም ጠንካራና ግዙፍ የነበረ ነው። እሱን አሸነፍኩ። እሱን ባሸነፍኩበት ጨዋታ ደግሞ ፌዴራል ማረሚያ አይን ውስጥ ገባው መሰለኝ። እዛ ስሜ ምናምን ተቀበሉ፣ ስልኬን ተቀበሉ። ከዛም በቀጣዩን አዲስ አበባ ፖሊስ ጨዋታ አሪፍ አድርገን ተጫወትን። በፎጣ ነው የወጣሁት የመጀመሪያ ጨዋታ። ደግሞ ሁሌ አትፍረድ የሚባለው ለዚህ ነው። እንዴት በፎጣ ይወጣል ምናምን ነገር ስለነበረ በፎጣ ምንድን ነው አብሪ ሻፉ በይ። በፎጣ ማለት አሰልጣኝ ነው ያንን ማድረግ የሚችለው። እሺ አሰልጣኝ ነው ማድረግ የሚችለው። ግን አሰልጣኝ በቃ አይ ልጄ አይችለውም ለማለት ነው። በቃ እንዳይጎዳብኝ ይበቃል ላይ ቀድሞ ፎጣ ጣለ ማለት ኦልሬዲ በቃ ጨዋታው አንተ ፈልጋለሁ ብትል አይቻልም። በቃ አትችልም። ብትፈልግ ፍላጎቱ እንኳን ቢኖር መቀጠል አትችልም። እዛን እዛ ቦታ ላይ ራሴን ዞር ያለ ጣልጣል አልኩት። በቃ ጣልጣል አልኩት። ከመሞቴ በፊት አልቻልኩም። አይ ዞርኩና ልጁ በጣም ጠንካራ ነው። እንዴ በጣም ልምድ ያለው ነው። በዛ ላይ አንድ የመጀመሪያው ዙር በደንብ ተጠባጥቤዋለሁ። በደንብ እንትን ብለናል። ዳንኤል ይባላል። ምርጥ ልጅ ነው። አሁንም በጣም ቦክሱ ላይ ትንሽ ቢቆይ እውነት ብዙ ነገር ማድረግ የሚችል ልጅ ነው። 56 ኪሎ ላይ እሱ ነበር ሻምፒዮን የነበረው እና በቃ እንትን አለ ምናምን ተጫወተ። የሆነ ዱላ መጥቶኝ አንገቱ ላይ ተጠምጥሜ በቃ ሲሽከረከርብኝ ምናምን አስታውሳለሁ። ትንፋሽ አጥሮኛል ምናምን። ዞር አልኩና እንዳላቀቀኝ በምልክት በቃ ኧረ በቃኝ አልኩት። በቃ ጣልና ወጣው። ግን ከዛ ያንን ጨዋታ የመጀመሪያ ጨዋታን አሸንፌ ወደ ቤት ሲሄድ አንድ ልጅ ከኛ በፎጣ ወጥቶ ነበር። በጣም ሶክ ሰው በቃ ልበላው በቃ እንዴት ተጎትቶ በጣም ሲፈልግ ምናምን እያልኩ ለካ በራስ ሲደርስ እንደዚህ ነው። ኧረ ጣል አልኩኝ። አስጣልኩኝና እንትን አልኩኝ ወጣው። በዛ ጨዋታ የመላው ኢትዮጵያ የሚባል ዋናው ደግሞ ኢትዮጵያ ኦሎምፒክ የሚባል ሙሉ ጨዋታ የሚሳተፍበታል ለሐዋሳ እዛ ላይ ተመረጥኩኝ። እዛም ላይ ተጫውቼ ምናምን ወርቅ አመጣው። ከዛ እንደተመለስኩኝ ወደ ክለብ ነው የገባሁት። በቃ ቆይ አብርሽ ከስር እያወራንበት እንድንሄድ አሁን ወርቅ ምናምን ስታመጪ ወርቁ ላንቺ ነው ወይ ለእንትኑ ነው? አይ ራስ ነው የምትወስደው። ወርቅ ነው የምር ወርቅ ነው? ጆካ ነው? ቤት ስገቢ አሁን እኔ ጋር የሀገር ሜዳሊያ የሀገር ወርቅ ምናምን ነፍ ነው ያለው። እንዴ ዝም ብሎ እንትን ምናምን ሲመጡ ምናምን
ምንድን ነው አንተ የሁሉ ጩባ ይዘህ ተቸገርኩ ትላለህ? አፎሻ ይሄንን አንድ አፎሻ ነገር አታደርገውም እንዴ ምናምን እባላለሁ። ያው ቀው ነው። እኔም ግን እውነት ለመናገር ቦክስ ስገባ ወርቅ የሚሰለም ነው እንጂ መሰለኝ ቀቡና እንደዛ እንደነበር አላውቅም። ምን ያህል ውድድሮችን አደረክ ማለት ነው? ወይ አላውቀውም። በጣም ብዙ ነው። በጣም ብዙ። አሁን እኛ ሲቆጠር የምትቆጥሪው እንዴት ነው መሰለሽ? አሁን ለምሳሌ አንድ ውድድር ሲዘጋጅ በቃ ያ አንድ ውድድር ነው። ጀስት እንደ አንድ ጌም ነው የሚታየው። ግን እዛ ውስጥ 3 ጨዋታም 4 ጨዋታም 2 ጨዋታም ልትጫወት ትችላለህ። እስከነ ማጣሪያው ምናምን እስከነ ማጣሪያው እስከነ ምኑ ምናምን እያንዳንዱ ኳሊፊኬሽን አለው እና ያ ሁሉ እንትኑ ቀላል አይሆንም። በእንደዛ ከቆጠር ነው ብዙ ነው። በእንደዚህም ራሱ በጣም ብዙ ነው። ኦልሬዲ ከ2007 ጀምሮ እስከ 2011 ዓመቴ ማለት ነው። ብዙ ነው። ግን ብዙ እንደውም ማስታውሰው የተሸነፍኩባቸው ነው። ስንት ተሸንፈዋል? በእርግጠኝነት ከ7 አያልፉ። የታይሰንን ፕሮጀክት ጀምሮ ነው ማለት ነው። የታይሰንን ታውቂዋለሽ? ስንት እንዳሸነፈ ስንት እንደተሸነፈ አላውቅም። ግን ምን አይነት ፐርፎርማንስ እንዳለው አውቃለሁ። ምን አይነት ጉለት እንዳለው አውቃለሁ። ድካሙ ምንድን ነው የታይሰን? ደካማ ጎን ይሄማ ከነገርኩት እዛ አሻሽሎ ጠንካራ ጎን ነው። ያው ድክመቱን ከተናገርክ ያው ስለሚያሻሽል ጥንካሬው ምንድን ነው? ትንሽ ያያል፣ በደንብ ያያል። ዱላዎቹ ምናምን አይቶ ለማምለጥ ምናምን በደንብ ጥሩ ይሞክራል። ይሄ የማምለጥ እንትኖች ላይ ጥሩ እንትን አለው፣ አቅም አለው፣ እንቅስቃሴ አለው ምናምን። ከዛ ውጪ ግን በብዙ ነገሩ ደግሞ እኔ እሻለዋለሁ ብዬ አስባለሁ። ከምንም በላይ ደግሞ ኤክስፔሪንስ የሚባል ነገር አለ። ኤክስፔሪንስ ስል አሁን እኔ ብዙ ጊዜን እንትን ብያለሁ፣ ግን አንዳንዴ እንዴት ነው ያለህበትን ነገር አጥበቀህ ካልያዝከው ጥሩ ነገር አታገኝበትም። እና ያዝኩት ነገር ላይ እኔ እንደ ስራ ላይሆን ነበር። አሁን ካገባው ከወለድኩ ምናምን በኋላ ነው እንደ ስራ መሆኑን ያወቅኩት እንጂ እንደ ስራ ላይሆን የምዝናናበት በቃ ወድጄ የምሰራውን ስራ ስለሆነ እንደ ስራ አይቼው አላውቅም። እንደዛ ስለማላየው ደግሞ አብዛኛውን በቃ ትንሽ ሻምፒዮን መሆን ከጀመርኩ በኋላ ምናምን ካታጎሪ ላይ በቃ ሳልሸነፍ ረዥም ጊዜ ስቆይ ምናምን ነገር በቃ ቻሌንጅ የሚያደርግ ሰው ያን ያክል በጣም ሊያስጨንቅ የሚችል ሰው ካገኘ ትለወጣለህ። ራስንም በደንብ አብዴት እያደረከው ትሄዳለህ። ግን አብዛኛውን ጨዋታዎችን ቀላል እያደረክ የምታሸንፍ ሲሆን ግን አንተም በዛ ነው ልክ ደግሞ ራስን ካላጠናከርከው ያለህ ቦታ ላይ ትቆማለህ እንጂ ወይ ትቀንሳለህ እንጂ የተሻለ ተጋጣሚ ካላገኘ አታርቅም። 8-9 ሀገር ውድድር አድርገሃል አይደል? የትኛው በጣም ፈታኝ ነበር? የት ሄደሃል አብርሽ? ሀገራቶቹ አልጄሪያ፣ ኬንያ፣ ሳውዝ አፍሪካ፣ ጋና፣ ሩዋንዳ፣ ሴኔጋል። ሴኔጋል ከአንድም 2 ሄጃለሁ። ሴኔጋል ትመቸኛለች። ይመቻት ትላለህ? ነፍ ላይፍ ስላለ ነው በእርግጥ ሀገሪቷ መወዳት እንጂ። እስቲ ንገሪና ይወራበት፣ አራዳልጅ እናወራበት። ምን ያው በቃ አሁን ፍቅረ ማርያም ውጭ ወጥቷል። እነሱ አሁን ኦልሬዲ እንግሊዝ ናቸው ያሉት። ቦክሰኛ ነች። አዎ ኦሎምፒክን ኳሊፋይ ያደረገች እሷ ነበረች። ያለፈውን ኦሎምፒክ ኳሊፋይ አድርገ ነበር። በአንዳንድ ወረቀቶች እንትን አለመባባል ምናምን ቀረ እንጂ ከረዥም ጊዜ በኋላ ኦሎምፒክን ኢትዮጵያን ወደ ኦሎምፒክ የመለሰች ብቸኛ ሰው ነበረች። አሁን በጣም እኔ አሁን ከኢትዮጵያ ውስጥ ከማደንቃቸው ተጫዋቾች ውስጥ አንዱ ፍቅረ ማርያም ያደሳ ነው። ከእሷ ጋር ከአንድ 3 ምናምን ተጫውተናል። 2 ምናምን አሸንፎኛል። 1 ነው ያሸነፍኩት። እሱም ከኔ ጋር መርገም ይፈልጋል፣ እኔም ከእሱ ጋር መጫወት እፈልጋለሁ። ግን ከሆነ ጊዜ በኋላ መሳካቱ አይቀርም ብዬ አስባለሁ። የሆነ የምንገናኝበት መንገድ ይፈጠራል። እስቲል እዛ ላይ ነው ያለው፣ ቦክስ ላይ ያለ። አሁን ቅርብ ጊዜ እንደውም ሞሞ ቦክሲንግ እነሱ ከሆነ እንትን ጋር ምናምን አድርገው ቆንጆ ጨዋታ አዘጋጅተው ነበረ። በኢትዮጵያ 2 ሚሊዮን ብር ሽልማት ያለው። አሜሪካ ነው አይደል? ሞሞ ቦክሲንግ ኢንግላንድ ነው ያሉት። እዛ ላይ ከስቲፍ ጋር ተጫውተው ምናምን ስቲፍን አሸንፈዋለች። አሁን ፍቅረ ማርያም እዛ ሄደው ተመስገን የሚባል ቦክሰኛ አለ፣ ቤቴሌም ገዛኝ፣ ሰይፉ በቃ አብዛኞቹ አሁን በዚህ ቤስት የነበሩ ቦክሰኞች እዛ ናቸው። አሁን ላይ እዛ ናቸው እና ሴኔጋል ላይ ጥሩ ጊዜያቶች ምናምን ስለነበሩ እነሱም በነበሩበት ብዙ ያሳለፍናቸው ነገር ስላለ ነው ሴኔጋል ስፔሻሊ እዛ ሀገሪቷን መወዳት እንጂ ሌላ የተለየ ነገር
አልነበረውም። ግን ያው የውጭ ጨዋታ ከባድ ብለው አንድ ኖካውት የወደቁበት ጨዋታ አለ። ፌንት ነው የምትበሉት? ኖካውት እንደየ ሁኔታው ነው። ፌንት ብቻ ሳይሆን ከፌንትም በላይ ነው የሚያስበላ። ከፌንትም በላይ ነው። ኧረ ፌንትማ ጥሩ ነው። ኦልሬዲ ያለሽበትንም ምናምን ታውቂያለሽ። ብዙ ነገር አሉ። እኔ አሁን እዛ ነው ከባድ ብለው በእርግጥ ንቄው ገብቼ ነው እኔ። ኦኬ ዋጋሽን ሰጠሽ? አዎ በቃ ተንፈስ ነው ያደረገኝ። ቀጭን ነው ምናምን በቃ አጥንት ብቻ ሰባብረዋለሁ። እኔ ደግሞ እዚህ ኦልሬዲ ሻምፒዮን ነኝ፣ ሰውነቴም ጥሩ የነበረ ነው። በቃ ይህንማ በለዋለሁ ምናምን ብዬ ነው የገባሁት እና ሲመታኝም ዱላው ያን ያክል ሴንስ አልነበረውም። አይ በቃ ይህንማ እንትን እለዋለሁ ምናምን ብዬ ነው እና ግን ታርጌት ቦክስ ላይ ብዙ ጊዜ ያው ታርጌት ፓንቾች አሉ። በጣም ስስ ቦታ እችን ያለ ግብዳ ሰው ምናምን አገጩን ተመቶ ከቆመ በጣም እኔ ልዩ ፍጥረት ነው ሊባል የሚገባው እንጂ ሰው አይደለም። በቃ በጣም ሴንሲቲቭ ቦታ ነች። በቃ ታርጌት የመጀመሪያ መታኝ አደነዘዘኝ ምናምን ተቆጠረብኝ ምናምን ለን ያዘኝ እንዴት ምናምን ነገር ብዬ በቃ ሁለተኛው ዙር ላይ እንደገባን እኔ ለመደባደብ በቃ ነገሮችን ወደ ፋይት አግሬሲቭ ውስጥ ምናምን ከትቼ እሱን በምንም አጣድፌ ምናምን ለመጨረስ ነበር ጨዋታውን ሀሳቡ። እዛም በዛሽ መሀል ላይ የሆነች ዱላ መታኝ። ልክ ገመዱን ስነቃ ብቻ ነው ገመዱን ስነቃ አስታውሳለሁ። ከዛ በኋላ ለመነሳት በሞክር ዳኛው አይ ይህን ጨዋታ መቀጠል አትችልም ምናምን አለኝ። ጨዋታውን በዛ ጨረስ እና በቃ በጣም ንቄው ገብቼ ከብዶኝ በጣም በቃ ለመጀመሪያ ጊዜ ነው እንደዚህ አይነት ኖኮት ሲወርቅ በቦክስ ህይወቴ እንደዚህ በቦክስ ስጫወት ወድቄ አላውቅም። ብዙ ተመትቼ እንትን ብዬ ምናምን ተቆጥሮብኝ ያውቃል እንጂ እንደዚህ ኬዮ አልቆብኝ አያውቅም። ያን ጨዋታ ግን ኬዮ ነው ያለቀብኝ። በጣም ከባዱ የነበረው በቃ ለኔ ነው። በቃ ለኔ ነበር የዛን ጊዜ የነበረው ብዙ ነገሩ ጥሩ አልነበረም። ጥሩ ተዘጋጅቼ ነበረ ምናምን ነገር ግን አንዳንድ የኦቨር ኮንፊደንስ እንትኖች ምናምን ይገሉሃል። ብዙ ጊዜ በቦክስ የሚባለው ምንድን ነው ተጋጣሚን በጣም መናቅ የለብህም፣ በጣም መፍራት የለብህም። ካልፈራህ ሙሉ ለሙሉም ችግር አለው፣ በጣምም ከፈራህ ችግር አለው። ሁሌም ሊሆን የሚገባው መሀል ላይ ነው፣ ባላንስ ይሆናል። አሁን የታይሰን የቱ ጋር ነው? የታይሰን የአንቺ ተጋጣሚ እሱ አሁን የኔ ኦቨር ሳይሆንብኝ አይቀርም መሰለኝ። ኦቨር ኮንፊደንስ ነው ሳይሆንብኝ አይቀርም መሰለኝ። ያው ብዙ ነገሩን ቀለል አድርጌ ስላሰብኩት መሰለኝ። ግን ያ ማለት ግን ሙሉ ለሙሉ ላይፍ እየሰጠሁት ነው ማለት አይደለም። ጥሩ ተጫዋች ነው፣ ጎበዝ ተጫዋች ነው። ነገር ግን ደግሞ በጣም ብዙ የሚጎሉት ነገሮች አሉ። አሁን ከእሱ ከእንትኑ ካለው ፐርፎርማንስ እና ከብቃት ይጎ የሱ እንትኑ ምናምን በዛ ሾው በዛ ያቺ ሰው ደግሞ ትንሽ ቦታ መስመር ሊሚት ሊኖራት ይገባል። ያቺን ሊሚት ለማስያዝ ደግሞ እኛ አሁን እዛ ላይ እንወጣለን ማለት ነው። ከ2 ዓመት በፊት የታይሰን እንዴት ነው ያወቀው? እዚሁ አዲስ አበባ ፖሊስ ተቀጥሮ ይሁን ብቻ ያው ለአዲስ አበባ ፖሊስ ክለብ ሲጫወት ነው ያወቅኩት። ቢ ላይ ነበር የሚጫወተው ባይዘው፣ አሁን ላይ ነው ወደ ኤ መጣው። ቢ እና ኤ ምንድን ነው? ኤ ማለት ዋናው ቲም ለምሳሌ ቡና ምናምን ጊዮርጊስ ምናምን ኤቢ ጨዋታ ያላቸው ተጣርቶ ነው ኤ ላይ የሚመጣው። እያደጉ የሚሄዱ ማለት ናቸው። አሁን እሱ ቢ ላይ የነበረ ነው። አሁን አድጎ ኤ ላይ ሻምፒዮን የሆነ ነው። አሁን ኤ ላይ እንደውም እስካሁን ተሸንፎ አያውቅም መሰለኝ። ከኤ ላይ መጫወት ከጀመረ ጀምሮ ተሸንፎ አያውቅም መሰለኝ። አሁን ከዛ በኋላ ነው እሱን ያወቅኩት እንጂ ከዚህ በፊት እንትን ጨዋታዎችንም አይቼ አላውቅም። ሲጫወትም እንትን ብዬ ምናምን አላውቅም። ኦልሬዲ ታይሰንም ሲባል ራሱ በጣም ዘራሪ ሰው ምናምን ነው እንጂ ቴክኒካል ተጫዋች ምናምን አልመሰለኝም። አሁን ፌዴራል ፖሊስ ምናምን ማረሚያ ቤት ምናምን አንደኛ ጥያቄ ይሄ የምትለብሱት የማዕረግ ልብስ ነው ሚሊታሪው እንጂ እናንተ አይደላችሁማ። ሰልጥነን ነው በነገራችን። አሁን አንተ ወታደር ነህ እንዴ? አፉ በኛ ራዳች ተዳፈርኩሽ። አፉ በኛ ፊት ሰጠሽኝ ነው። ከምወደው ነገር አንዱ ሚሊታሪ በጣም የምወደው እና ያኔ ውትድርና እንዳለን ተባብለን እኔ ወደ ክለቡ ስገባ በዛው ተያይዞ ሚሊታሪ ውስጥ ነው የገባሁት በአንድም በሌላ እና ስልጠናውን ሰለጥን ደስ እያለኝ ነው። ያንን ያለውን ላይፍ ያለውን ስትራግል በጣም ማየት ፈልግ ነበር እና እነሱን አሳልፌበታለሁ። አሁን ሚሊታሪ ስለብሰው ደስ እያለኝ ነው የምለብሰው። አሁን እንደውም
አይተህ ከሆነ የሚሊተሪ መልበስ በጣም ብዙ ኢሹ አስነሱ። ትንሽ ዲስሪስፔክት ምናምን በእርግጥ ጥሩ ያው የምታስብበትና የምታይበት መንገድ ነው እንጂ የሚለያየው። እኔ አሁን ያንን ፓርት አስቤበት የሄድኩበት ፓርት ይህንን እድል ትልቅ ቻንስ ነው። አሁን ይህንን እድል ያገኘሁት እዚህ በተቋሚ ምክንያት ነው። ትክክል። ተቋሚን ደግሞ እዛ ቦታ ላይ ፕሮሞት ማድረግ ግዴታ ነው። ኤርሚም ባለፈው ለብሳው ነበር። ኤርሚም ለብሳ ነበር። እንዲሁም ተቋሚን ፕሮሞት ማድረግ አለብኝ። ስፖርቶች በነገራችን ላይ ለተቋማቶች እንዲህ ሚሊታሪ ተቋማቶች ስፖርቶችን ሲይዙ ዋና ሀሳቡና ዋና ዓላማው ፕሮሞት ማድረግ ነው። ተቋሙን ማስተዋወቅ ነው። የሚሰራውን ስራ ምናምን እሱን ተንተርሶ እንዲታወቅ ማድረግ ነው። እና ያንን ቦታ ላይ እኔ ሲቪል ለብሼ ብሄድ ራሴን ነው ፕሮሞት ማድረግ ነው እንጂ ተቋሜን ምናምን አይታወቅም። ስለዚህ እዛ ቦታ ላይ ሲሄድ ተቋሜን ለማስተዋወቅ ነበረ። ግን ያው የተነሱ ንግግሮች በነገራችን ላይ እኔም በጣም መናገር እፈልግ ነበረ። ግን የለበሱትን ሚሊተሪ የግድ ማክበር ስለነበረ በሲቪል ይጅበት አሁን ያለሽ ማክበር ስለነበረብኝ በቃ ምንም እንትን ማለት አልቻልኩም። እንዴ እሱ ፖፖ ላይ ያለ ነው እኛ ፈንድተን የጨረስነው። እኛ በደንብ ፈንድተን የጨረስነው እሱ ገና ምኑንም ሳያውቀውም። አሁን እሱ ገና አሁን ምናምን መጥቶ ምናምን ፈርድና እንደዚህ ነው እንዲወጡ አቼ ምናምን ስላለ አቼ ምንድን ነው ምናምን ስለተባለ ምናምን የአዲስ አበባ ልጅ ነው ሲያወራ የነበረው ግን ገብቷል። አረ ቀላል ቋንቋ እኮ ነው። ያው መናገሩ ፍላጎት ብዙ አይኖርሽም እንጂ በደንብ የሚታወቅም የሚሰማ ነው። በቃ በእያንዳንዱ ፊደል ላይ የሆነች የምትጨመር ነገር አለች። እሷን እየጨመሩ ማለት ነው። ግን በቃ አሁን ያቺ ምንድን ነው ምናምን ስለተባለ እንደ ምናምን ሲባል እንዴ ምንድን ነው እኔ ማላውቀው ሌላ ከተማ ውስጥ ገባሁ እንዴ እቺ ምን ምናምን ስለተባለ እንዲ ሁሉ ቀውጥ ለካ እሱም የራሱን ሰፈሮች ምናምን ጠርቷል ምናምን በቃ ስለዚህ ያው መደገፍ ስላለበት በደንብ ተደግፈውታል። እንደውም የእነሱን የሰፈሩ ልጆች ነው በደንብ ማደንቃቸው። እንደውም የፈረንሳይ ነው ያልሽኝ? ፈረንሳይ ቤላ በነገራችን ላይ ከመጣ እዛ እንደውም የቃሊቲ እንደ ልጅ እንደሆነ ነው የማውቀው። የቃሊቲ ልጅ እንደሆነ ነው የማውቀው። በመጣ ግን ያው የፈረንሳይ ልጅ ባለው አየር ተቀባይ ነው። ተቀባይ ነው። እኔ እንደውም የተናደድኩት እንደውም ፈረንሳይን ልጅ ሊወክል የሚገባ ልጅ አይደለም ነው ስለ ነበር። ማን ነበር ፈረንሳይ ሊወክል የሚችል? አረ ብዙ ነበሩ። አሁን ለምሳሌ ከትልልቆቹ ብጠራለን ታዴል ምናምን እንዲህ በጣም ፈረንሳይ ላይ ትልልቅ የሚባሉ ቦክሰኞች በስንት ስም ያላቸው ምናምን ናቸው። ገባ ቆፍጠን ያሉ ስንት ነገር የሰሩ እንትኖች ናቸው። አሁን ሞኪ ያሉ ኢንስፔክተር መኮንን አሁን የፌዴራል ፖሊስ ዋና አሰልጣኝ ነው። እነሱ ባሉበት ምናምን አሁን እነሱን ባየበት እሱን ብቻ አይተህ እሱ ፈረንሳይን ይወክላል። ለኔ ነው ለኔ በሽሮ ሜዳና ፈረንሳይ ጎረቤታማች ናቸው። አንድ ወንዝ አሁን ተካፈላቸው። አሁን ያው በኳሱ በምንም ምናምን አይቀርም እሱ። ግን ያው አብዛኛው ነገር አውቃለሁ። የሚስቴም የፈረንሳይ ሰፈር ልጅ ነሽ ምናምን እና ሰፈሩን እሷን ለማሳመን እሷን ገና በኋላ እናወራበታለን ብዬ ስፖርቱን ጣጣ ጨርሰን ብዬ ብዙ ተመላልሼበታለሁ እና ሰፈሩን አውቀዋለሁ። ስለዚህ ሰፈሩ ደግሞ ቆፍጠን ያለ ሰፈር ነው፣ ደስ የሚል ሰፈር ነው። እና ይሄ አሁን ደግሞ እኔ እውነት ለመናገር እሱ ፈረንሳይን ይወክላል ብዬ አላስብም። ግን የፈረንሳይ ልጅ ደግሞ ያው ተቀባይ ስለሆኑ ምናምን የመጣውን ደግሞ በፍቅርም በድባቡ ምናምን ይዘው እንትን ስለሚሉ ወረዲ አሁንም እየደገፉት ነው። በደንብ ሰፖርት ይደረግ። ያው እዛ ቦታ ላይ ግን ሪንግ ላይ ብቻውን ስለሚገባ ማንም ሰፖርት የሚያደርገው ነገር የለም። እስቲ መልዕክት አስተላልፊልኝ። ካሜራውን እያየሽ ወይዬ በይ እስቲ ለታይሰን የዛን ያልተናገርከው የሀገር ነገር ጠርቀምቀም አድርገህ አንድ ነገር በይ። አይ ጠርቀምቀም አድርገህ ማለት ትችላለህ። እኔ አልችልበትም እንደዚህ ወሬ ላይ አሁን እንደዚህ ስንጫወት ምናምን እናገራለሁ እንትን እላለሁ ምናምን። ግን እንዲያውም ሜዳ ላይ ምናምን እንዲወጥቼ አሁን እንዲህ ስለሆነ ነው እንጂ አሁን ስልክ አምጥተህ እንዲህ ምናምን ብትለኝ ይከብዳል። ልክ ነሽ። ለሁለት ስትጫወተው ይቀላል። ግን እንደ ጨዋታ ሆኖ አሁን እንዲህ ስናወራው ምናምን ብዙም እንትን አይለኝም። እንደዛ ስለሆነ ነው እዛ ቦታ ላይ ብዙም እንትን አልተባባልም። ብቻ ወችን ደግሞ እዛው እንገናኝ። ይመችሽ። ኤጅ ጋፕ አለ አይደል? በመካከላችሁ ምን ያክል የእድሜ ልዩነት አለ በአንተና በሱ? አላቅም ግን እኔ አሁን 29 ዓመቴ ነው። እሷ ስንት ትሆናለች ግምት? ያረዳ ልጅ እስቲ ገምት። 5 ዓመት 4 ዓመት ስፖርት ላይ እንደዛ ይሆናል ብዬ ግን አላስብም። ግን እኔ አሁን 29 ዓመቴ ነው። እድሜ ብዙ ልዩነት ይኖረዋል ብለሻል? ቦክስ ስፖርት በነገራችን ላይ ኤጅ ይፈልጋል። ኤጅ ይፈልጋል የምልህ በቃ ፐርፌክት የምትሆንበት
ይሄ በጣም ቀልጣፋ በጣም አግሬሲቭ በጣም ነገሮች ላይ ንቁ የምትሆንበት ኤጆች አሉ። በጣም ሊሚት አለው ቦክስ። የኔ እድሜ ደግሞ ለዛ በጣም ገና ነው። በጣም ገና። ምን እድሜ ላይ ነው እንደዛ የምትሆነው? አሁን ከ10 ቤት ጀምሮ ቲኔጀር ላይ ከ10 ቤት አሁን ለምሳሌ ከ17 አሁን ለኔ ነው የምልህ ከ17 ጀምሮ እስከ 36 35-36 ድረስ ጥሩ ፐርፎርማንስ ጥሩ ነገሮችን ልታሳይበት የምትችልባቸው እድሜ ነው። ከዛ በኋላ ግን ኧረ ሉዝ እያደረክ ነው የምትመጣው። ሪታይር የሚደረገው ስንት እድሜ ላይ ነው ቦክስ? አሁን ኳስ ላይ 30 ምናምን 35 ላይ ምናምን እየደከሙ ይሄዳሉ። አዎ ኦሎምፒክ ላይ እንትን ላይማ ምንድነው ፕሮፌሽናል ላይ ብዙ ሄደዋል። ፍሎይድ አሁን የመጨረሻ ጨዋታውን በ40 ዓመቱ ነው 41 ዓመቱ ላይ ነው ያደረገው። እሱ አንተ አቅም አለኝ እስካልክ ድረስ መጫወት የምትችል ይመስለኛል። አቬሬጁ ፕራይም ታይማቸው ምን ላይ ስንት እድሜ? ኦሎምፒክ ላይ ይመስለኛል 38 ይመስለኛል 38 ወይ 36 ይመስለኛል ኦሎምፒክ ላይ። ከዛ ኤጅ በላይ ኦሎምፒክ መሳተፍ የምትችል አይመስለኝም። እድሜ ሊሚት አለው እና ጥሩ የምትሆንባቸው ኤጆች እነዛ ናቸው። ስቲል እኔ በዛ ኤጅ ውስጥ ነው ያለሁት። አንተ አሁን ፕራይምህ ላይ ነህ? አሁን በጣም አሪፍ ፐርፎርማንስ የምታሳይበት እድሜ ላይ ነህ አሁን? አሁን ቅድም እንደነገርኩ ነው ራሴን ትንሽ በአንዳንድ ነገሮች ምናምን ቢዚ አድርጌ ነበር ስለ በቃ ቦክሱን ስለማውቀውም እንትን ስለምለው ብዙ ሊከብደኝ የሚችል ነገር የለምና ያው በቃ የተወሰነ የሳምንት ምናምን ነገር ትሬኒንግ ሰርቼ ምናምን አሸንፋለሁ ብዬ ማስም ደግሞም ስላሸነፍኩ ምናምን እንዲህ ስል ደግሞ ለተጋጣሚዎቼ ምናምን ዲስሪስፔክት እያደረኩ ምናምን ነገር ሳይሆን የነበረኝን ነገር ነው። ብዙም ሰው መወቀስበት የነበረበት እንትን ነው እና ከሆነ ሰዓት በኋላ ግን እችን ዓመት ያስከውን ነገር ማክበር መቻል እንዳለብህ በደንብ እየተሰማኝ ሲመጣ ያስከውን ነገር ስታከብረው ነው ሌላ ተጨማሪ ነገርም ያለም ሊያድግ የሚችለው። እንደዛ ሲሆን ነውና አሁን በደንብ መያዝ ጀመርኩኝ። ትሬኒንጌን በደንብ መስራት ጀምሬያለሁ። ሰዓቴን ሁሉን ነገሬን ጊዜዎችን አብዛኛውን ከልጅና ከሚስቴ ውጪ ለትሬኒንግ ነው አብዛኛውን ነገር የምሰጠው። አሁን እዚህ ቦታ ላይ ጥሩ ማልሆንበት ምንም አይነት ምክንያት አይኖርም። አሁን ዋና ዓላማዬ ደግሞ ይሄ ጨዋታ ብቻ አይደለም። ዋና ዓላማዬ ደግሞ አሁን ኔክስት ላይ የኦሊምፒክ ኳሊፊኬሽን አለ። አሁን እሱን ጆይን ማድረግ ነው የኔ ሀሳብ። እሱን ኳሊፋይ አድርጎ ኢትዮጵያን ቀጣዩን ኦሎምፒክ እንድትሳተፍ ማድረግ ብቻ ነው የመጀመሪያ ዓላማዬ። ኦልሬዲ ቦክሱን ሁሉም ሰው ከኔ በፊት የነበረ ቤስት የነበረ በጣም ምርጥ የነበረ ቦክሱን ጀምሮ የሆነ ሰዓት ላይ አቁሟል። እኔም እንደሱ የሆነ ሰዓት ላይ ጀምሮ ምርጥ የነበረ ቦክሰኛ ነው ተብሎ እንዲወራና እንዲያልፍ ሳይሆን የሆነ ነገር ታሪክ አብርሃም ወይ ደግሞ እከሌ ሲባል እሱ እኮ እንትን ወርቅ አምጥቶ እንትን አልፎ እኮ ኦሎምፒክን ኳሊፋይ ያደረገ ተጫዋች ነው። ሰው እዚህ ቦታ ላይ አንድ ትልቅ አሻራ ወይ ትልቅ ነገር አስቀምጠህ ታልፋለህ ማለት ነው። ስለዚህ ቦክሱ ላይ ደግሞ እስከቆየበት ድረስ የሆነች ዓላማ ነገር ካላረክበትና የሆነች ነገር ጠብ ካላረክበት ምልክት ነገር ሁሉም ይመጣበታል ይሄድበታል፣ የማይቀር ነገር ነው። ስለዚህ ዋና ዓላማዬ ያንን እንትን ማለት ነው። አብሮክ ከሚጋጠመው ሰው ጋር ፊዚካል ልዩነት ቢኖረው የቁመት ይሄ ኪሎ አለው አይደል? አዎ ከኪሎ ውጪ ቁመትና ሀይት ልዩነት ቢኖረው ውድድሩ ላይ የሚያመጣው ተጽዕኖ አለ? አይ ኪሎ ምንም እንትን ግዴታ ነው አይደል? ምንም አይነት በቃ ይሄ ዝንፍ ማለት የለበትም። 1 ግራም 100 ግራም 100 ግራም አይታለፍ። ግን አንደርም ስትሆን ደግሞ ከ2 ኪሎ በታች አንደር መሆንም አይቻልም። ማነስ ከ2 ኪሎ ለምሳሌ 60 ከሆነ የሚጫወተው 58 እችላለሁ ወይ 57.8 ምናምን በሆን አይቻልም። ኦቨር አንደር መሆን አይቻልም። ከኪሎ ግን 100 ግራም መጨመር ግን አይቻልም። እንደዛ ነው እንትን የሚለው እንጂ ቁመት ረዥም ስለሆነ አጭር ስለሆነ ምናምን የሚባል ነገር አይሰራም። በእንትን ባልክበት አሁን አንተ ኢንስፓየር የሚያደርግህ ማን ነው ከውጪና እኛ ሀገር ደግሞ አሁን ፕራይም ላይ የሚገኘው ቦክሰኛ ማን ነው? እና ደግሞ ወላሂ ምሬ ነው ፊታቸው ግን አይመሳሰልም ከታይሰን ጋር። እኔም ወላሂ ነበረ ቪዲዮአችሁ በጣም ነው የሚመሳሰሉ ፊታቸው። ሶስታችሁም ታይሰንን ነው የምትመስሉት። ይሄኛው አካባቢ አይናችሁ አልተሳሳትክም። በጣም ይመሳሰል ቦክስ ምናምን ሳሳያት ወላሂ አካባቢ ሶስታችሁም ሁለታችሁም ታይሰንን የምር ሪሉን ታይሰን ነው የምትመስሉት እዚህ አካባቢ
እንትን ራሱ ቪዲዮ ከሆነ ልጅ ጋር ፎቶ ተነስተ የለቀቅከው የለም በሆነ ዘፈን ያኛው ነበር የመሰለኝ። ፓርክ እንጦጦ ፓርክ ላይ የለቀቅሽው ቪዲዮ የመሰለኝ እሱ ነው። እሱ ታይሰመስልሽ? ሁለት በጣም ነው እንትን እሱም ቦክሰኛ ነው። ላይት ዌት ምናምን የሚጮት ቦክሰኛ ነው። ፊታችሁ በጣም ይመሳሰላል። ያው ምን መታታው ዱላ አብዛኛው ተመሳሳይ ስለሆነ አይ ቅርጽ ሼፕ አድርጎታል። ፌስ ካርዱን ግን አብዛኛውን ሰው በጣም መልካችሁ ይመሳሰላል ይለኛል። በጣም የኔም ጩጬ ራሱ የእሱን ቦክስ ምናምን ስክሮል ሳደርግ በፊት ላይ ምናምን ስታየው እንዴ አብርሽ ምናምን ትላለች እና እኔም ይገርመኝ ነበር በዚህ ያክል ፊታችሁ ትመሳሰላላችሁ። አሁን ላይ ግን ብዙ ሰው እንትን ሲል በቃ እኔም ተቀብዬዋለሁ። አምኜበት ተቀብዬዋለሁ። እስታ አሁን እኛ ሀገር ማን ነው ፕራይሙ ላይ የሚገኝ ቦክሰኛ ማን ነው? እናንተ ኢንስፓየር የሚያደርግ ከውጭ ከሀገር ውስጥ ማን ነው ቦክሰኛ? ከውጭ ላይ አሁን ዴቪስ ትመቸኛለች። አሪፍ ፐርፎርማንስ ስላለች ምናምን እስካሁን ተሸንፋ የምታውቅ አይመስለኝም። እሷ ትመቸኝ። ግን ከበፊት ቦክሰኞች ማደንቀው አንድ ፍሎይድ ማይዌዘር ነው እና ማይክ ታይሰን። ከእነሱ ውጭ ሌላ እውነት ለመናገር ቦክሰኛ እንትናለም አሁን ከመሐመድ አሊ እና ከማይክ ታይሰን ማይክ ታይሰን በብዙ ነገሩ ያኔ አሁን እንደሱ አይነት ቦክሰኛ ወደፊትም የሚመጣ አይመስለኝም አልነበረም። በቃ አንድ እሱ ብቻ ነው። ምንድነው ላይተካ የሚችለው የታይሰን ችሎታው? ብዙ ነገሩ ቅልጥፍናው፣ ፍጥነቱ፣ ፓንቹ፣ አግሬሲቭነቱ ምናምን ደስ ይላል። ሁሉም ነገሩ በቃ በጣም ሙሉ ነገር ሆኖ የተሰጠው ነው። በቃ አንዳንዴ ሙሉ ነገር ሲሰጥ የሆነ ነገር ይነሳል። አመል እሱ ደግሞ የለውም። አሪፍ ነው ግን ለስፖርቱ አሪፍ ነው። አግሬሲቭ መሆኑ ምናምን ድምቀት አለው። አዎ ግን ዞሮ ያው ራሱን ጎዳው። መጨረሻው ራሱን ጎዳው። ሁሉም ነገር ተሟልቶ ሲሰጥ በቃ ካንተ ደግሞ የሆነ ነገር ይጎላል። ልክ አሁን እንደሱ ባህሪ ይጎልህና መድረስ ከነበረብህ ብዙ እንትኖች ሳትደርስ ደግሞ በእንደዚሁ ልክ ትቀራለህ እንጂ በደንብ ማደንቀው በጣም በቃ ለእኔ ቤስት የምለው እንትን እሱ ነው። ሁለተኛ ግን ፍሎይድ ነው። ፍሎይድ ሜይዌዘር በጣም አድናቂ ነኝ። በጣም በቃ የጭንቅላት ተጫዋች ነው። እያንዳንዱ ፓንቾቹ በጣም በጣም በቃ ለእኔ በጣም የሚለየው ተጫዋች እሱ ነው ከማይክ ታይሰን ቀጥሎ። የኔም ኮች በጣም የሚወደው ሰው በሱ መንገድ ነበረ። እንዲሁም ነፍሱን ይማሩ ግርማቹማ ይባላል። በሱ መንገድ ነበር ለመቅረጽ እየሞከረ የነበረው። እኔ በትንሽ የተወሰነ መንገድ ምናምን እየተሳከልኩ ነበር። እሱ ከሞተ በኋላ ደግሞ ሌላ የቦክስ ሲስተም ውስጥ ትገባለህ። እንደየኮች ያሰልጣጠን ስታይል ለየት ያለ እንትን ውስጥ ትገባለህ እና አሁን ከእኔ ከውጭ እንዳልከው ዴቪስን አሁን ላይ ባሉበት ዴቪስን ላለው ከኛ ሀገር አሁን ፕራይሙ ላይ የሚገኝ ቦክሰኛ ማን ነው? አሁን በጁጁትሱ ጆኒ እንደምንለው በሞይታይ ኢድሪስ እንደምንለው ምናምን እስቲ በቦክስ አሁን ከመስፍን ጋር ተጫውታችኋል እንዴ? መስፍን ብሩ ጋር መስፍን ያው ተጫውተናል። አይ እንዴት ሆነ? ሁለቴ ተጫውተናል። አንዴ አሸንፌያለሁ፣ አንዴ አሸንፎኛል። ብዙ እሱ የሚያነሳቸው ብዙ ትክክል ያልሆኑ ሀሳቦች አሉ። በእኔም በኩል የማነሳው ብዙ ምን አይነት ሀሳብ? ያው እሱ በመጀመሪያው ውድድር እኔ ራሴ የሰራቸው ሚስቴክ አሉ። ያኑ ለሽፍት ያደረገኝ ምናምን ኖ ፋውል ምናምን አይደለም፣ ንጹህ ጨዋታ ነው። እሺ ሚስቴክ ስትይኝ ያው ራሱ አለኝ የሚለው ሚስቴክ ነው የምልህ። ያው እንደዚህ ብሎ ይፋ አላወጣውም። አሁን ብዙ ጊዜ እሱ ለመሸነፉ ነው። አዎ ለመሸነፉ የሚያቀርበው ሪዝን በጣም ዌት ሉዝ አድርጌ ነው እዛ ቦታ ላይ እንትን ያልኩት ምናምን እሱ ያመጣው ምክንያት። እኔ ደግሞ ሁለተኛ ላይ የተሸነፍኩ የምልባቸው ደግሞ የራሴ ምክንያቶች አሉኝ። አሁን እንዲህ ምናምን መባባልና ብዙ ሰው ያውቀዋል። በእርግጥ ግን ብዙ ሰው ያውቀዋል፣ ግን እንዲህ ምናምን ማለት አያስፈልገኝም። እኔ ብዙ ዝግጅት ምናምን ነገር ማድረግ ነበረብኝ። ያው የዛን ሰዓት ላይ ትንሽ የራሴ ላይም ስትራግል ውስጥ ስለነበርኩኝ ምናምን በአንዳንድ ነገሮቹ ምናምን ትንሽ ታስሬ ምናምን የወጣሁበት ሰዓት ነበረ እና የዛ ታይም ላይ ያቺ ታይም ላይ በቃ በጣም ሳንቲም የሚያስፈልግ ስለነበረ ሳንቲሙ ነው እንጂ የታየኝ እኔ እንትኑ ምናምን አልነበረም፣ ጌሙ ምናምን አልነበረም። እና እውነት ለመናገር ከሚቆጨኝም ከማይቆጨኝም ጨዋታ አንዱ እሱ ነው። ከሚቆጨኝም ከማይቆጨኝም ያው እዚህ ጋር በእርግጥ ሚዲያ ነው ላይባል ይችላል። አሁን ያንን ጨዋታ እሱ ባያሸንፈኝ ኦልሬዲ እኔ ነበርኩ ቀጣዩን ጣሊያን ላይ የነበረውን ኦሎምፒክ ኳሊፊኬሽን የዛ ደግሞ ብሄድ እጠፋለሁ፣ አውቀዋለሁ። እንደምጠፋ አውቀዋለሁ። ለበጎ ነው ባጭሩ። እንደምጠፋ አውቀዋለሁ። በቃ በእርግጠኝነት እጠፋለሁ። ያው
ከጓደኞቼ ጋር እንትን ብለን እኔም የራሴን ህይወት ለማሳደግ በነገራችን ላይ ቦክስ ውስጥ ከሆነ ሰዓት በኋላ ስቆይ እሳቤ የነበረው በቃ ናሽናል ቲም ተመርጦ ጥሩ ሀገር ሄዶ መጥፋት የሚል ቻንስ ብቻ ነው። ጓዶች ቅድም እንዳልኳችሁ አረጋችሁ። እሱን ላስታውሳችሁ ብዬ ነው። ካላረጋችሁ ለምን አሪፍ እንግዳ እንድናመጣላችሁ የተሻለ ነገር እንድንሰራ እኛም ድጋፍ ስለሚያስፈልገን ከ10 ብር ጀምሮ አቅማችሁ የቻለውን በቴሌ ብርና በንግድ ባንክ እየላካችሁ ይመቻችሁ። ይህ ጅላሉ ፖድካስት ነው። እኔ ደግሞ ጅላሉ ስቴንስል ነኝ። ናሽናል ቲም ተመርጦ ጥሩ ሀገር ሄዶ መጥፋት የሚል ቻንስ ብቻ ነው። ሀሳቤም አላሜም ስለነበረ ከባለቤቴ ጋር አብረን እየኖረ ስናወራ የነበረው ልክ የዛ ታይሙ ጌሙ እየደረሰ በነበረበት ሰዓት በቃ ይኸው አንድ ቦታ ውልፍ ሰዓት ይጠብቅኝ እኔም እጠብቅሻለሁ ከተወሰነ ጊዜ በኋላ ሰራሪቼ ምናምን መጥቼ እንጋባለን ምናምን ተባብለን እየተነጋገርን ነው። ፕላን እያወጣን ነው። ሪሌሽንሺፕ ግን አንድ ቤት ውስጥ ነው አብረን ነው የምንኖረው። በቃ እንደዛ ፕላን ምናምን እያወጣን ነበረ እና በመሀል ተሸንፉኝ እሱ ሄደ። እሱ ሲሄድ በተወሰነ ጊዜ ልዩነት ውስጥ ጩጬ ተፈጠረ። በቃ እንትን እየተባለ ምናምን ጩጫዋን ካየሁ በደንብ በቃ ለፍቅሩ ምናምን ካጣጣምኩ በኋላ በቃ ሄጄ ቢሆንስ ደግሞ የሚለው ፍርሃት እንዲው እንኳን ያልሄድኩኝ በቃ ሄጄ ቢሆን ኖሮ እችን የመሰለች ልጅ አላገኝም ከአንቺ ጋርም እንደዚህ ልንቀጥልም ላንቀጥልም እንችል ነበር ምናምን የሚለው ነገር ብዙ ጊዜ እናወራለን። እንኳን ሄድክ ለበጎ ነው ምናምን እንባባላለን እና የሚቆጨኝም የማይቆጨኝም ጊዜ ያ ነው። አይ ስንደምረው ማይቆጭሽ ይበልጣል። አሪፍ ነገር ከዛ በኋላማ እኮ ደመደብኩኝ። የሚቆጨኝም የማይቆጨኝም ያልኩት ስለዛ ነው። ሰላም እየተሻማው ነው የምጠይቅሽ። እየተሻማሽ ጠይቅሽ። እሺ አያ ገቢ ፌደራል ፖሊስ ነህ። ስራህንና ቦክሱን እንዴት ነው የምታስኬደው? አሁን ለእኛ የተሰጠን ዋናው ኃላፊነታችን በስፖርቱ ዘርፍ ውስጥ ነው። በስፖርት ዘርፍ ውስጥ ተቋሙን የማስተዋወቅ ስራ ነው ዋና የኛ ስራው። ዘን ግን ከዛ ስፖርት ውስጥ ሪታየርድ ብታደርጊ ወይ ደግሞ ከዛ እንትሩ መውጣት ብትፈልጊ ራሱ ተቋሙ በሚመድብሽ ቦታ ደግሞ ስራሽን ትቀጥያለሽ። ኦልሬዲ ከኛ ጋር ስፖርት ውስጥ የነበሩና ተቀንሰው ወይም ደግሞ ራሳቸው መውጣት ፈልገው የተለያየ የስራ ዘርፍ ውስጥ ያሉ ጓደኞች አሉ። የሚሆነው እንደዛ ነው። ሁሉም ቦታ ላይ የሚሆነውም እንደዛ ነው። ስፖርቱን ብቻ እንድትገፋበት ነው እንትን የሚባለው። ሁለት ቦታ ከሆነ ሁለቱም ቦታ ውጤታማ ላትሆን ነው። ቢሮም እየሰራ ስፖርቱን እየሰራ ከሆነ ሀሳብን ብቻ ሳይሆን ኦልሬዲ ሰውነትን ምናምን ሪከቨር ማድረግ አለበት ምናምን እሱ ስላለ ያ ሁሉ ነገር በቃ ሳለሪ ይሰጧቸዋል። ውድድር ባይኖርም ትሬኒንግ እያደረጋችሁ ሳለሪ ያለው ደሞዝ አለው። የኛ ዋና በቃ ዋና እንትኑ በቃ የተሰጠን ዋና ስራችን በቃ ስፖርቱን ማሳደግ፣ እዛ ስፖርት ውስጥ ውጤታማ ማድረግ፣ ተቋሙን በዛ ስፖርት ውጤታማ እንዲሆንና እንዲጠራ ማለት ነው። በቃ የኛ ዋናው ስራ። ከዛ በተጨማሪና እንትን ከተባለ ግን ሌላ መስራት ያለብን ስራዎች ከመጣ ወዲያው ጥያቄ የለውም። ኦልሬዲ ዋና ስራ ወታደር ነው። ዋና ስራ ወታደር ነው። ከውትድርና ውጪ ልክ አሁን እንደ ወታደር ቦታ ትመዳደብ የለም። ቦርደር የሚጠብቅ እንትን የሚል ምናምን እንደዛ ነው። በቃ ቦታው እንደሚለያየው ኃላፊነት ይሰጣል። የኛ ኃላፊነት አሁን ስፖርቱ ላይ ነው። ግን ዋና ስራ በየትኛውም ቦታ ላይ ተነስና እዚህ ቦታ ላይ ስራ ተመደብ ብትባል ምንም ጥያቄ ማንሳት አትችልም። ውጤታማ ነኝ እንደዚህ ነኝ ማለት አትችልም። የተሰጠ ቦታ ላይ ገብተህ ትሰራለህ። ቤተሰብም ስላለ ቤተሰብ ማስተዳደርም ስላለ ክፍያ ከሌለው እንዴት ቦክሱን መቀጠል ይቻላል የሚለውን ጥያቄ ያው ማንም ሰው አይምሮ ውስጥ ስለሚፈጠር ነው። ክፍያ የሚከፈለው በወታደራዊ እንትን ደሞዝ ነው። ማንም በሚከፈለው ውድድር ቢኖርም ባይኖርም ውጤታማ ሆንክም አልሆንክም በቃ እኩል ነው የሚከፈል። በቃ በዛ ስፔሻል ከዛ ውጪ ልታገኛቸው የምትችሉ ሽልማት ሊኖር ይችላል። ይሄኛውን የኢቲኤፍሲው ወርዝ ያደርጋችኋል። ስንት ነው የሚከፈላችሁና ወርዝ ያደርጋል ይመጥናችኋል? ስንት ነው አሸናፊ የሚከፈለው? ማውራት ከፈለግሽ ነው። እሺ ግዴታ አይደል? አይ ችግር የለም። ኦልሬዲ የሚታወቅ ነው። እሺ አጠቃላይ 450 መሰለኝ ለአሸናፊ የሚከፈለው። እሺ ለተሸናፊውስ? ለተሸናፊ 125 ታውቂ ነው። ጤና ላለው ሰው ተሸንፋ ተይ ባዶ ብትሆን ዱላለው ተሸንፈ ብላ ያታሰንሽ የአይምሮ ራሱ አንተ በዛ ሁሉ ሰው ፊት ገብተህ ተሸንፈ መውጣት እኮ ኮንፊደንስ ራሱ እንዴ ትልቅ ነገር። በጣም ብር እኔ በጣም ሸመኛ እንትን ምናምን ነበርኩ። አሁን እንደው በደንብ ይሻላል። በጣም ሸመኛ ነበርኩ። እንዲህ ወጥቶ ማውራት ምናምን የማይታሰብ። በዚህ ቦክስ ውስጥ ነው የተለወጥኩት እና በዚህ
ቦክሲንግ ላይፍ ውስጥ ነው ራሴን አብዴት እያደረኩኝ አንዳንድ ነገሮች ደፈር ማለት እየጀመርኩ በዛው ጸብ ላይ ምናምን ሳይሆን ኮንፊደንስ ሰው ጋር ማውራት መግባባት ምናምን እንዳለ ሆኖ እንደዚህ ነገሮችን ግን አሁን ወጣ አውራ ብትለኝ በፊት በነበርኩበት እንትን ላይ በጭራሽ እንትን ላልል እችላለሁ። በጭራሽ ላላውራ እኔም ከፌስ ኦፍ አሁን በደም እንትን ላይ ምናምን እንኳን ክላስ እንደዚህ ነው እንትኑ የሚርገበገበው እንጂ በጭራሽ ግን ረባሽ ተማሪ ነበርኩ። የትምህርት ቤቱ ረባሽ ተማሪ እኔ ነኝ። ግን እንደዚህ እንትን ለማለት ግን በጭራሽ እንትን አልነበረኝ። በዛው ኮንፊደንስ ቢውልድ ስለማድረግ ያስተምራል ማለት ነው። ኦልሬዲ ቦታ እዛ ልትጫወት የምትወጣባቸው ቦታዎች ላይ ሰው በጣም ብዙ ነው ያለው። ዱላ ታስተናግዳለህ ምናምን እያንዳንዱ ነገሮች ኮንትሮል ማድረግ ይጠበቅብሃል። ከዛ በተጨማሪ ደግሞ የተጋጣሚን እንትን ቴክኒካል ነገር ማንበብ አለብህ ምናምን እያንዳንዱ ነገር የማይክሮ ሰከንድ በቃ ሳቢው ነው የሚፈልገው። ትንሽ እልፍ ብሎ ካለፈ በዛች በማይክሮ ሰከንድ ውስጥ ያው ሁሉ የሰራው ነገር ዱቄት ሆነ ማለት ነው። ሰው ለእያንዳንዱ ነገር በቃ ጥንቃቄ ይፈልጋል። ለእያንዳንዱ ነገር ሪስክ መውሰድ ይፈልጋል ምናምን። እነሱን ከደጋፊ ጩኸትና ጫጫታ ጋር ይዘህ መውጣትና መውረድ ቀላል አይደለም። በዛ ውስጥ ነው እንትን የምታሳየው። ንግግር አሁን የምትነጋገሯቸው ንግግሮች አሉ። አሁን ትራሽ ቶክ እና እሱ ስፖርታዊ ስነ ምግባር ነው። ደንቡ ነው እንዴ ጨው እንዲሸጥ ምናምን አሪፍ ነው። ብዙ ሰው እንዲከታተለው ግን እንደ ስነ ምግባር ስትማሩ ግን የለው እኛ ጋር ስነ ምግባር አለ። አይ ነው ኮንፊደንስ ያስተምሯቸው ስፖርታዊ ስነ ምግባር ምናምን በተግባር የምትማሪ በወሬ አይደለም። ኮንፊደንሱን በተግባር ነው እንጂ እንዲህ ብታርግ ምናምን የሚባል ነገር የለም። ኦኬ ስፖርታዊ ስነ ምግባር ግን ያስተምሯቸዋል። ሁሉም ስፖርት ላይ እኮ ስፖርታዊ ስነ ምግባር እኮ አለ እኮ። ይሄ እኮ ሆን ተብሎ እኮ ነው። አሁን ለምሳሌ ጆኒና ንቃተልና ተጦላለቡ ፐርሰናል ከፋይቱ በኋላ በቃ ይሄ ነው። ሁሉም ስፖርተኛ እንደዛ ነው። ግን ደግሞ ኦኬ የእነሱ እኮ ከማርኬቲንጉም ውጭ እኮ ፐርሰናል እኮ ግን ባለፈው ንቃተልና ምን አለ እንደዛ እየተጦላለቡ በውስጥ ግን ጓንት የለህም በዚህ ጓንት ስራ ብሎ በውስጥ ከካሜራ ውጭ ማለት ነው። አየህ ለእንትን ለካሜራ ለማርኬቲንግ ምናምን ነው እንጂ ግን ያ ከዛ በኋላ የተፈጠረ ነው። ምን አለ መሰለህ እኛ ጋር አልተለመደም ይሄ ነገር። እኔ ግን ኖርማል ተለመደም አልተለመደም በጣም ኖርማልና አሪፍ ነገር ነው። በጣም ናይስ በጣም ኖርማል። የነ ሴዱና ጆኒን አይታችኋል ምን ያክል በጣም ንግግሮች ኮንፈረንሶች እንደነበሩ ብዙ ነበረ። በቃ ሰው በጣም በጉጉት ሲጠብቅ የነበረው የእነሱ ንግግር ነበረ። በደንብ እሱ ቫይራል እንዲሆን ያደርጓል፣ በደንብ ፕሮሞት እንዲሆን ያደርጓል። ምንም ጥያቄ የለውም። አሁን እዚህ ጋር ምን ይፈልጋል መሰለ ይሄ ያደግንበት ማህበረሰብና ሴት ያደግንበት እንትን አለ አይደል? እንዲህ አይነት ነገር ደግሞ አይፈቅድም። አሁን እዛ ቦታ ላይ እውነት ለመናገር እኔ እንደ ቢሰድበኝ አሁን ውጭ ላይ መሰዳደብ ምናምን ጭራሽ ላፊ ዘር መንካት ምናምን ኖርማል ነው እነሱ ጋር። አሁን በቃ እንደዛ ከዛ በኋላ ያው ሪንግ ውስጥ ነው ቻሌንጅ የሚደረጉት። አሁን እንደዚህ ስድድብ ምናምን ቢኖረው እኔ ውጭ ወጥቼ ልጣላው እችላለሁ። ጠብቄ ወይ ሌላ ነገር እንትን ልል ይችላል። ገባ አሁን ያን ነገር እዚህ ውስጥ አልተለመደም። ኢትዮጵያ ውስጥ እዚህ ሀገር ውስጥ ይሄ ነገር አልተለመደም። ትራሽ ቶኩ እንደዚህ መነጋገሩ ምናምን አንዱ ያንዱ ገመና ምናምን ማውጣቱ ምናምን አንተ እንዲና አንተ አትችልም አንተ እንደዚህ እናንባባ አልተጀመረም። አናቆም ብዙ ጊዜ እኛ የምናውቅበት ነው። አዎ ጠብቀኝ ምናምን ሰኔ 30 እንገናኝ ነው። ሲያገኘው ልብ ያደርጓል ወይ ሲያገኘው እንትናል ወይ ተደባርበው ይወጣላቸዋል እንጂ አንተ እንደዚህ ነው ምናምን። ግን ደግሞ የሚገርመው በዛ ነው ልክም ደግሞ እኔ አላውቅም እንደዛ እንደሚያደርግም እስካሁን እንትን ደርሶብኝም አያውቅም አልሽም አላውቅም። ግን ሳይኮ ምናምን እንደዚህ እሱን አቢዩዝ ማድረግ እንትን ማድረግ ምናምን ሳይኮ ላይ የሚፈጥረው እንትኖች አሉ ምናምን እና ሪንጉ ላይ ሲገባ በቃ የሚፈጥርበት ቴንሽን ይኖራል ምናምን የሚባል ነገር አለ። እኔ እንደዛ ነገር እውነት ይፍጠር አይፍጠር አላውቅም። ሪንጉ ላይ ስትሰዳደ እናትን ተበዳ ምናምን አትባባሉም እንዴ? ዝም ብላችሁ ነው የምትሰነዛዘሩት? የሚሳደባሉ ንግግር አይቻልም እዛ ላይ እኮ ሪንግ ላይ ዝም ብላችሁ ጸጥ ብላችሁ የምትጣሉት? ኧረ አንድ አሁን በእጅ ቢያቅተኝ በአፍ የሚሳደቡማ ምናምን ነበር። እኔ ተነክሻ ቃለሁ ለምሳሌ እኮ ደንፍ ውስጥ ስለሆንክ ትሰዳደባለህ ብዬ ነው። ግን አይቻልም ሪንግ ላይ። አሁን ሪንግ ላይ ከምልክት ውጭ ምንም አትችልም። እሱንም ዳኛ ነው መናገር የሚችለው፣ ምልክትን ማሳየት የሚችለው ዳኛ ነው። ችግር ካለ ብቻ በምልክት ታሳያለህ እንጂ መናገር ፎጣ ስጠኝ ፎጣ ጣል ምንም ማውራት ፎጣ ጣልልኝ ኦልሬዲ በቃ ጨርሰሻል ማለት ነው። አይ ኦቨር ከሆነብህ አስበው ሲጠበጥብህ
አሪፍ ነገር ነው። ጀለህ ደቅብሽ አኬ አይደለም። አረ በጣም እንትን ነው ላይ ከሆነ በአፍ ማችል ከሆነ ሰው በቃ እነ ቦጣጣለው በቃ ዳኛው ይጨርሷል። አሁን ቦክስ ላይ እስከ 8 ነው የሚቆጠረው ቆጠራ ያለው 8 ሲሆን 8 ላይ ካልተነሳ ካልቆምክ 9 10 ብሎ ዳኛ ይጨርሷል ማለት ነው። በማስፈራራትም እኮ ራሱን ግን እንደ ጌታ ሰጠኝ እንደዚህ ጠርተህ አሉ አንተ ጣል ነው ጌታ ሰጠኝ ማለት ነው። እሺ ማይክል ስቴሽን እና ታወሪያለሽ አንቺ ጨዋታ ፊቸሪንግ መግባት ትችላለሽ። አረ በቦክስ ማን ደስ ይልብና እሺ ቆይ ትነግሪናለሽ። ያው እዚህ ላድርጊውና እዛው ድምፅሽን ብቻ ዲሽ አይገባ ማይክ ሰው ማንኛውም ሰው ኢሞሽናል ሲሆን ይሳደባል። ጨዌ ሲመጣ መጫወት ፐርሰናል ህይወት ላይ ተሳደባለህ። ቦክሱ ላይ ሲሆን አይመጣም። ተመቶ ፕሮጀክት ላይ ነው ተመቶ ኮርነሩን ይዘው ከዛ ዳኛ እንትና ዲስኳል አደረገው። በቃ መናገር ስለማይቻል ዲስኳል አደረገው። ግን ከባድ ነው ወላሂ። እየተጣላሽ አለማውራት ጸጥ ብለሽ መጣላት ማንነት ይደብራል እኮ ነው የሚመጣው እኮ ማንነት። ደንፉ ምልህም ሲይዝሽ ምናምን ነገር በቃ አትችይም። በደስታ ምናምን የሚማጡት እኮ በቃ ከአቅማቸው በላይ ሲሆን እኮ አላህ እኮ ከባድ ነው። ከቁጥጥር ውጪ ሲሆን በቃ እዛ ላይ ቴስታም ኤልቦም ምናምን መማታት የሚጀምሩት በዛ ነው። ጨቆርሳ ምናምን ብልት ላይ ምናምን የሚማጡት በዛ ነው። ከአቅምሽ በላይ ሲሆን በቃ እንደዛ አይነት ቢፍ ውስጥ ተገባ። ተሸነፈ ከመበል ፋውል ሰርቶ ተሸነፈ መባሉ ለስምሽም አሪፍ ነው። ይሻላል። ዲስኳል ተሸነፈው ምናምን ነው የሚባለው እንጂ ስድብና ተንኮልማ የሀገር ነው ያለው የሀገር ግን አሁን ለምሳሌ ከበዱላ ጋር ተያይዞ 56 ላይ የምጫወትበት ሰዓት ለአጠቃላይ ለእንትን የኢትዮጵያ ሻምፒዮና አለ ቅድም የነገርኩ መላው የሚባል ጨዋታ ለዛ እየሰራን አንድ ከአዲስ አበባ ፖሊስ ትልቅ ኪሎ ነው እኔ 56 እና በቃ እንትን ምናምን ችግር የለብኝም መለጣለጥ እየተነፋፋ ምናምን መተውት እሱ ትልቅ ኪሎ ነው። ከዛ ግጭት ጋር አካባቢ ምናምን ይመስለኛል ብቻ ግብ አድርጎኝ ድርዝዝ ምናምን አልወደኩም እንትን አላልኩም ምናምን ሻወሬን ወስጄ ምግቤን በልቼ ምናምን ትራንስፖርት ሄጄ ምናምን እኮ ቤቴ ቁጭ ብያለሁ ምናምን ተኝቼ ምናምን ስንሳ ግን ያ ሁሉ ነገር ተደልቷል። ረዥም ጊዜ አሁን ይሄን የምነግርሽ ረዥም ጊዜ ቁጭ ብዬ አስታውሼ ምናምን ያስታውስኩት እንዴት ልምጣ ምን ላድርግ ከዛ በኋላ ምን እንደተፈጠረ ምንም አስታውሰው ነገር የለም። እያንዳንዱ ነገር ግን በቃ በስርዓት ጥርስ መከላከያ ጓንቴን ጫሜን ሁሉ ነገር ይዤ ሻወሬን ወስጄ ምግቤን በልቼ ምናምን ቤቴ ገባ። ሪስታርት አደረገሽ። ግን ከዛ ሰዓት ላይ እንዴት ልሂድ ምን ላድርግ ምናምን ከተመታው በኋላ ምንም የማውቀው ነገር በኋላ ምናምን መማታት ይቻላል ጭንቅላት። ለዛ ነው ከዚህ ውጪ እዚህ ምናምን የማይቻለው ለዛ ነው። ሄልሜት ታደርጋላችሁ በፊት ላይ ምናምን እና ትሬኒንግ ላይ ነው የሚደረገው። ከዛ ውጭ ትሬኒንግ ላይ ብዙ ፋይት ስለሚኖር ብዙ ፋይቶች ብዙ ሊኪዎች ስለሚኖር ብቻ ይሄ የምትመታችባቸው ከሪንግ ላይ እኮ አይደለም የምትመታችው ዋናው እኮ ትሬኒንግ ቦታ ነው። ብዙ ድብድቡ ብዙ ውጊያ ያለው እኮ ለመመዱ ላይ ከዛ ውጭ ያለው እንትኑ ቀላል ነው እንደው እዛ ውስጥ ያለው እንትን ስለሚከብድ የዛን ሰዓት ሄልሜት ምናምን እንጠቀማለን እንጂ ጭንቅላት መመታት እንትን ማለት ምናምን ከባድ ነው። ሲራጅ የሚባል አለ ራሱ የነገረኝ እንደዚህ ቀምቅመው ምናምን ነገር መንገደኛና በነገራችን ላይ ቦክሰኛ ሲመታ እኩል አይደለም ማለት መንገደኛ ሰው ብትመታውና ጭልም የሚልበት በቃ ቻው ነው ዓለም ጨለማ እንደሆነች ነው የሚያስበው። በቃ ድንግዝግዝ ምናምን ብሎ ቁጭ ነው የሚለው ወይ ራሱ ለመከላከል ነው የሚሞክረው። ቦክሰኛ ግን ሲመታ ራሱን ሪከቨር ለማድረግ ይጥራል። ወዲያው ራሱን ባላንስ ለማድረግ ይሞክራል ምናምን። ወዲያው እንደተመታ ሰው እንደሌላው በጣም ላፊ ከሆነ ማንም ሰው እንደሚመታው ግን ጠንካራ ፓንችም ተመቶ መንገድ ላይ ከሆነ ተቋቁሞ ያንን ምላሽ መስጠት የሚችልበት ስለ ልቦናና አቅም በደንብ አለ። አሁን ሲራጅ ያልኩ ቀምቅሞ ምናምን እየተመለሱ የሆነ ግብዳ ጋርድ ነገር ነው እና ተነጋግሮ ምናምን መታው አጠጣው። ሲራጅን ሲያጠጣችው ከዛም ተኝቶ ምናምን ተቀስቅሶ ምናምን እና ተነስ ምናምን ዋተር ጎለት እንደዚህ ሲባል
አሁን የገጨኝን መኪና ታርጋውን ይዛችሁልኛል ምናምን ይላል። አሁን የገጨኝ ምክንያት ታርጋውን ይዛችሁልኛል ምናምን ነገር አለ። ሲራጅ ማለት እቺ ሰሞኑን ሁለት አሰልጣኞች የተጣሉት ነች። ኦኬ ወስለዋ ማለት ነው አይደለ? ሲራጅ አይ እሷ ኦልሬዲ የምትታወቀውም እንደዛ ምናምን መጥቶ በቃ ተነስቶ መኪናውን ታርጋውን ይዛችሁልኛል ምናምን ነገር ተባለ እና በዛኑ ልክ በቃ ቦክስ ለዲፌንስ ራስን ፕሮቴክት ለማድረግ ምላሽን ለመስጠት ራስን ለመጠበቅ ምናምን በጣም ምርጥ በጣም በቃ እኔ ለማንም ሰው ለማንም ወጣት ወይም ደግሞ ለጩጮች በደንብ ከመከርኩ መክረው ቦክስ ስሩ በደንብ በቃ እንትን ያለ ግን በነገራችን ላይ ደግሞ በጣም ዲሲፕሊን ያስተምራል። ኧረ ሪስክም አለ። ሪስክ አለው ግን ኮንፊደንስ ይሰጣል። በጣም ኮንፊደንስ ይሰጣል። ይሄ እንትን ለጠብ ምናምን ለዛ አይደለም። አሁን ጩጭ ሆነ ተማሪ ና አይደል? ተማሪ ሆነ ማትናገር ሰው ከሆንክ ቦክስ ከሰራ በኋላ በቃ ምንም ነገር ለመናገር ምን ለማለትም አትፈራም። አሁን እንዳል እንደዛውም ጀማሪ ስትሆን ኦሬዲ ይሄ መፈንዳቱ ምናምን አለ። ግን ስታውቀው አሁን ለምሳሌ አንድን ሰው እንደመመታ ካወቁ ለምንድን ነው ከሱ ጋር እንትን ምለው ብመታው ተጎጄ እኔ ነኝ። ኦሬዲ እንደምታሸንፈው ታውቃለህ። ብመታም ተጎጄ ነኝ። ተላልፈናል። ብዙ ቦታ ታክሲ ላይ አብሶ እንዴ ብዙ ተላልፈናል። በቃ በትመታው በቃ ለጥ ብሎ ሊቀር የሚችል ሰው ይናገራል ምናምን ይተብትባል ምናምን ግን በቃ አሁን በፊት በነበርነው ከጀልሶች ጋር በነበርንበት በቃ ያ የትኩስነት ላይፍ ምናምን ነገር ቢኖር እንዴ ጊዜ አሰጠውም በቃ እንዳወራ ምናምን እዛው ትጀማመራለህ ምናምን ግን አሁን በደንብ በቃ ቦክስ ውስጥ ስትል ትንሽ የበሰልክ ስትመጣ ምናምን ነገሮችን ስታያቸው በቃ እንደምትመታው ስታውቀው ራስ ታልፋለህ። እንደውም ለአንተ መምታቱ ሪስክ እንደሆነ ታውቀዋለህ። በቃ ምንም እንትን የሚያስፈልግ ግን ላፊ ሲሆን ግን በደንብ አድርገህ ያለምንም ይሄ ውጣ ውረድ ያልበዛበት ትግል ያልበዛበት አንዴ ጠቅ አድርገሽ ቦታ ናሲዘህ ዞር ማለት ይችላል። በቃ ከቦክስ ከሞዱ አንድ ነገሩ እሱ ነው። ብዙ ጊዜ አሁን ኢቲኤፍሲ ላይ የሚጫወት ፍሬዘር የሚባል ቴኳንዶ ላይ የነበረ ያዳማ ልጅ አሁን እሱ ረጅም ጊዜ ናሽናል ቲም በቴኳንዶ ምናምን የነበረ ነው። ሞይታ የሚጫወተው ነው ከሀብታሙ ጋር የሚጫወተው አሁን እሱ ራሱ ብዙ ጊዜ አለ የመጀመሪያ እኛ ጋር ነው አሁን ክለብ ያለው እና እኛ ጋር ሲጮት እንዴ ምናምን ቦክሰኛ እንደዚህ ነው እንዴ ምናምን ባህሪው አለ እንዴ ምን የተለየ ነገር አየ ምናምን አለ። እኛ ጋር ከቴኳንዶ ካራሲቶች ምናምን አላያቸውም ማለት ጨዋታ ያለቀን እንዲህ ውድድር ምናምን እንትን ያለቀን በቃ የሚሰራራቸው አክቶች ምናምን በጣም ነበር ነው የሚደብረኛል። እና ሁሉም ስፖርት እንደዛ አብሶ ደግሞ ቦክስ ደግሞ ከዛ ይበሳል ብዬ ነበር ማስበዋል። እኔ ግን እዚህ መጥቼ ያየሁት በቃ በጣም በቃ ታምር ነው። እኔ በጣም ገርሞኛል። እንደ ቦክስ ዲሲፕሊን ያስተምር እና እንትን የሚል የለም። ቦክስን ሌላው ሰውም ሌላው ስፖርት እንደ ሪንግ ላይ ሲወጣ እንደሚሆነው በቃ ዝም ብሎ ባገኘበት የሚጣላ ነው ይመስለው ቦክሰኛ ሲባል ወይም ሰውነቱ ግብዳ የሆነ የሚጣላ ነው ይመስለው። በብዛት ቦክሰኛ ዲሲፕሊን ናቸው። ኦልሬዲ ቦክስ ውስጥ ስትገባ መጀመሪያ የምትማረው ዲሲፕሊን ነው። ዲሲፕሊኑን በንግግር ሳይሆን ዲሲፕሊኑ በተግባር ነው የምትማረው። በቃ አሁን እንደዚህ ብዬ ላስረዳችሁ። በተግባር ውስጥ ስገባ ምን ስትል አሰልጣኝ ማክበር፣ ምንን ሰው ማክበር፣ ሲኒየርን ማክበር እዛ ውስጥ ታልፋለህ። እዛው ስታልፍ አሁን ጀማሪ ስትሆን ሲኒየርን ታከብራለህ። እዛው እሱ ሲኒየር ይሆናል። ጀማሪው እሱን ያከበረ ያው ካላከበረ ያው ስፓሪንግ ላይ ይቀምሳታል። አሁን ለምሳሌ እኔ አብርሃም ምናምን ሲኒየር ነን፣ እኔ ኮች ነኝ። ያው አጋጣሚ ሆኖ ኮች ሆኛል። አሁን አብርሃም ሲኒየር ነው፣ የክለቡ አምበል ነው። እሱ አሁን እሱን ባያከብረው እሱ ምንም እንትን አይልም። ግን ከታች ያለው ከሱ ሁለተኛ ሲኒየሮች ምናምን ስፓሪንግ ላይ ይቀባበሏል እንደ ልብ። ስፓሪንግ ማለት ያው ሪል ፋይቱ ማለት ነው። እሱ ላይ እንደ ልብ ይቀባበሏል። የዛኔ ያው ሳትወድ በግድ ዲሲፕሊን እንድትሆናለህ በተግባር ተማርክ ማለት ነው። ግን መጀመሪያ አንተም ዲሲፕሊኑን አክብረ ምናምን ትምትል ከሆነ ስራውን ትሰራለህ። ክፍተትን ይሄን ሸፍን፣ ይሄን አድርግ፣ ይሄን እንትን በል ትባላለህ። ግን እንደመጣ ፈነዳለው ፊጥላለው ካልክ ያው እሱ ዝም ይላል፣ ወይም ያለው ዋናው ሲኒየር ዝም ይላል። የሱ ባቾች ራሳቸው ይቀባበሉታል። የዛኔ በተግባር ይማራል እና ሲገባለት ይገባዋል። ተንኮልም አለው እኮ እንደዚህ ግሩፕ ምናምን ሲኖረው ለምሳሌ ኮልፌ ወይ ጉለሌ አዲስ ከተማ ምናምን እንደዚህ ሆነ
ሊሆን የምንመላ ለምሳሌ ለኢትዮጵያ ሻምፒዮና ወይ ለመላው ኢትዮጵያ ምናምን እንዲህ ሲመረጡ ምናምን ለምሳሌ አንዱ ካታጎሪ ላይ አንዱ አስቸጋሪ ምናምን ከሆነ ወይም ደግሞ እዛ ቦታ ላይ የእነሱ ልጅ እንዲሄድ ከተፈለገ በቃ ስፓሪንግ ከየሁሉም ጋር ነው የዞርክ ፓርትነር እየሆንክ የምትሰራው እና ሁሉም ጠንካራ ፓንች ነው የሚያደርጉብህ። ሁሉም በቃ እንዲያንገሸግሽ ያደርገዋል። ያገኙ ይቀባበለዋል። በቃ ያው ከዛ በራስ ትወጣለህ። በቃ ከረጋታው ጀምሮ አትመጣም። ያንን ቻሌንጅ አድርገህ የምትመጣና እዛ ቦታ ላይ እንትን የምትል ከሆነ ያንን ነገር ያው እንትን ብለህ ትሄዳለህ። ካልሆነ ግን በእንደዚህ አይነት ወይ እንድትወጣ ይደረጋል። ያም ይህም ይቀባበላል። ያም የክለቡ ልጅ ምናምን ሲመጣ ሌላ እንትን ከሆነ ለክለቤ ልጅ ለምሳሌ 57 ላይ ከሆነ የእሱ ፓርትነር የመጣው እኔ 63 ኪሎ ነኝ፣ ሌላ 52 አለ፣ ከዛ በላይ ከፍ ያሉ ምናምን አሉ። በእርግጥ ስፓሪንግ ስታደርግ ዌት ዲፈረንስ አለ የሚቀራረብ ጋር ነው እንጂ ከፍ ያለው ጋር ወስደህ እንትን አትለው እና ያም በቃ ውድድሩ እንዳለ በቃ ጨዋታውን እንደ ውድድር ያደርጉብሃል። ልምምዱን ልክ እንደ ውድድር ያደርጉብሃል እና ጫና ስለሚበዛው በቃ ሳትወድ በግድ ራስን ታገላለህ። ግን ያው ጠንካራ ከሆንክና ድጋሜ እዛው እንትን እያልክ ምናምን ተመልሰህ የምትመጣ ከሆነ ራስን በደንብ አብዴት የምታደርግና እንትን የምትል ሰው ትሆናለህ። ስንት ኬጂ ነው እኔ እናንተ የምትጫወቱት አንተና ታይሰን? አሁን 61 መሰለኝ የተባሉ 61 ላይ ተስማማ ነው። አሀ ጓዶች ቅድም እንዳልኳችሁ አረጋችሁ። እሱን ላስታውሳችሁ ብዬ ነው። ካላረጋችሁ ለምን አሪፍ እንግዳ እንድናመጣላችሁ የተሻለ ነገር እንድንሰራ እኛም ድጋፍ ስለሚያስፈልገን ከ10 ብር ጀምሮ አቅማችሁ የቻለውን በቴሌ ብርና በንግድ ባንክ እየላካችሁ ይመቻችሁ። ይህ ጅላሉ ፖድካስት ነው። እኔ ደግሞ ጅላሉ ስቴንስል ነኝ። ቅድም ማረሚያ ቤት አይተውኝ ስልኬን ተቀበሉኝ ምናምን አሉ። እንዲህ ማስኮብለል ምናምን ይቻላል? አሁን ኳስ ተጫዋቾች ከክለብ እንደሚዘዋወሩት መዘዋወር ትችላላችሁ? አይ እዚህ ላይ እንኳን የሚቻል አይመስለኝም። አይቻልም። ስትገባ ኦልሬዲ ግዳጅ የምትፈርመው ፊርማም አለ። ግን ከምንም በላይ የሚይዝ ይሄ ግዳጁ ምናምን ፍቅሩ ነው የሚይዝ እዛ ውስጥ የምታሳልፋቸው እንትኖች ምናምን ተቋሙ ለአንተ የሚሰጥ ቦታ ምናምን ስታየው በቃ ከዛ ክለብ ውስጥ መውጣት አይነት ፍላጎት አብዛኛው አይኖረውም እንጂ አብዛኞቻቸው ለቀው ሌላ ክለብ ከአንዱ ሌላ ክለብ ምናምን ይሄዱ ብዙ አሉ። ይቻላል ግን ዝውውር ምናምን የለውም። በነገራችን ነው እንዲህ ተከፍሎ በከላይ ምርጥ ነው ስለዚህ ይህን ያክል ከፍዬ ልቀቅልኝ ምናምን የለም። ከተለቀቅ ያው መልቀቂያ ምናምን ይሰጣል። መልቀቂያን ምናምን ተቀብለህ እዛ ሄደህ ታመልክትና ትቀጠርና ምናምን ትጫወታለህ ነው እንጂ ያው በቋሚ ደሞዝ በራሱ ከዛ ውጭ ግን እንደዚህ ይሄ እንትን ብር ተከፍሎት ምናምን ወደዛ በብር ብዛት እንትን እንደዛ እንኳን የለም። አሁን ላይ ነው እንደውም እኮ በደንብ በፊት ላይ በጣም ብዙ ክለቦች ነበሩ። አሁን ላይ እንትን እያለ እየቀነሰ እየጠፋ እየፈረሰ ምናምን የተወሰኑ ናቸው የቀሩት። አሁን በእንደዛ ነው ልክ ያለው ነው እንጂ ዝውውር ምናምን የለውም። ጋሽ ስለ ሪሌሽንሺፕ ነው ከቦክስ የረሳነው ነገር አለ። ነይ አንድ 5 ደቂቃ 10 ደቂቃ ልስጥሽና ተጫዎች እዚህ ጋር ከዛ የወሳን የሪሌሽንሺፕ ምናምን እናወራለን። ነይ አብሽሩ ፈታ ነው። እኔ እዚህ ጋር ካሜራ ይዝልላችኋለሁ። ማውራት የምትፈልጊውን ያልተነሳች ምናምን በጨዋታ መሀል እኮ ነው የሚመጣልኝ እንጂ ይሄኛው ነው። እዚህ ጋር አድርግላትና 10 ደቂቃ አለሽ። 10 ደቂቃሽ ማውራት የምትፈልጉትን ነገር ምናምን ከዛ እኛ የሷ ፐርሰናል ጭው ልንጫወት ስለሆነ አንቺ ማን አሰጣኝ ነሽ? የፌዴራል ስፖርት ክለብ ያው አሲስታንት ኮች ነኝ። ያው አብራምም ያው ጀለሴ ቢሆንም ምን አይነት ተማሪ ነው አብርሽ? አብረን ቦክስ አብረን ነበር የተቀጠርነው። እኩል ገጠር ነን። አይ ማን ነው ስምሽ? አፉ በይኝ። እኔ ዋና ሳጅን ያዕቆብ በለጠ ነው። አንድ ቅጥር ነን ከአብርሃም ጋር አንድ ላይ ነው እንትን የምንል የነበረው። አንድ ሰፈር ነን። አብሮ አደግ በስራም ባልደረባ ነን። አብርሽ ምርጥ ሰው ነው። ያው እንግዲህ ጩጬ እያለሽ ምን አይነት ሰው ነበረች አብርሽ ምናምን? ያው ቅድም እንደተናገረው ነው ትንሽ ከኛ ቦዘን ትላለች። በሰዓቱ ትንሽ ትወዘናለች። ሰፈርም አብርሽ ከአብሮ አደግ ጋር አትሰደዳት ኮርኩሞኛል። ጩጬ እያለ ትጣሉ ነበር እንዴ? መንገድ ላይ ሁላ በቃ አንዳንዴ ይቅርታ ምናምን ብዬው ነው ማልፈው የነበረው በዛ ሰዓት። ቪዲዮ ቤት ነው አንዴ የተኮረኮመው። ከዛ በኋላ ስርዓት ያዘ ችግር ቪዲዮ ቤት ነው። ስታድጉ ደግሞ እሱ ስናድግ አይ አንድ ላይ ተቀጠርን። ቦክስም ከሱ ቀድሜ ነው የጀመርኩት። አመት ከምናምን ቀድሜዋለሁ። ከዛ በኋላ ያው ችሎታችን ጥሩ ነበር። በሰዓቱ የነበሩ አሰልጣኞች በጣም በጥሩ ሁኔታ ነበር ሲያሰለጥኑን የነበሩት። ችሎታችን ጥሩ ነበር። ያው ቅድም እንዳለው
የክፍት የሆነ የክለቦች ሻምፒዮና ላይ ተገናኘን። እኔም ወርቅ አመጣው፣ እሱም እንዳለው አይደለም። በነገራችን ላይ ቅድም ትንሽ ጭማሪም አለው። ጭማሪ ያለው ምንድን ነው? ቆንጆ ጨዋታ ነው የተጫወተው። እሱ ፕሮጀክት ነው። ገና 18 17 ዓመቱ ሆኖ ነው እንግዲህ በ17 ዓመቱ ነው እንግዲህ ያው የብሔራዊ ቡድን ቦክሰኛ የነበረ በሰዓቱ ነው አጋጥሞት ያው እንዳለው አንደኛ ዙር ጨርሰው ሁለተኛ ዙር አሰልጣኝ ነው ራሱ ሲያይ ያው እንግዲህ ታዳጊ ልጅ ነው መጎዳት የለበትም ከዚህ በኋላ በላይ በሚል አሰልጣኙ ሪንግ ላይ ወጣ። ያ ይበቋል ምናምን አለ። ያው ሁሉም በነገራችን ላይ ተጨብጨው ሲወርድ እንደ ተሸናፊ ሳይሆን እንደ አሸናፊ ነው የወረደው። ኤን በሰዓቱ ምን ነበር መሰለ ኤና ቢ ነበር። እኛ ቢ ላይ ነው የተጫወት ነው፣ እሱ 56 ኤ ላይ ነው የተጫወተው እና በጣም ምርጥ ችሎታ አሳይቶ ከዛ በኋላ ክለብ ገባን፣ አብረን በጋራ ተቀጠርን። እኔ እሱ ታሪኩ የሚባል ልጅ አለ የኛ ጀለሳችን፣ በጋራ ተቀጠርን። ያው እሱም ክለብ ላይ ምርጥ ፐርፎርማንስ አሳየ፣ ብሔራዊ ቡድን ምናምን። ያው እንግዲህ ብሔራዊ ቡድን ላይ ነው ያለው። እኛም በሰዓታችን በ52 ኪሎ ግራም ነው እኔ ሲጫወት የነበረው። ያው ጥሩ ፐርፎርም ማድረግ ነበር። አጋጣሚ ያው የሰው ልጅ ስራውም ይለያያል። አሁን ደግሞ ሳቆም ወደ ኮችንጉ ገብቻለሁ። ማስተላለፍ የምትፈልጊው ምናምን መጠየቅ የምትፈልጊው ካለ ጠይቂና ትለቂልናለች መድረኩን። አብረሽም መጠየቅ የምትፈልጊው ነገር ካለ ማስተላለፍ የምትፈልጊው ነገር ካለ። ኧረ በግል ሁሉንም ነገር እኔ ስለሱ ማላውቀው ነገር የለም፣ እሱም ስለኔ ማያውቀው ምንም ነገር የለም። እንግዲህ ሶስት ሆነን ቤተክርስቲያን ሄደን ቃል ገብተን ነበረ ፌዴራል ፖሊስ እንሆናለን። እኔ አይደለም እሱ የለበትም። እኔ የሚቆረክበ ነበር የዛን ሰዓት። እድሉ እንዴት አገኘሁት? እድሉን ማን ሰጠኝ? አዎ እንዴ በቃ በሰዓቱ አይ እሱ ደስ የሚለው ያው 9ን ተመርቆ ነው በዛው እንትን ያለው 9ን ተመረቀ እኮ ነው ወደ 10 ያለፍከው። ኬጂ ላይ መረቅ የለ ወይስ 3 ላይ እሱ 9ን ተመርቋል። 3 ደግሞ በዛ ወደ 10 አለፈ። እየተባረርኩ ማለት ተመርቃለህ። ተሳስቶ ነው ብዬ ደግሰን ነው እኮ ያለፍኩት። ወደ 10 አለፈ። አንድ ላይ ነበር የምንማረው። ወደ ኮተቤ ቲቺንግ ስመረቅ እሱ አብረን ተመረቅን። እሱ ደግሞ 10ን ተመረቀ። በቃ ሰንዴ ማርኬት ምናምን ሄደን ሱሪያችንን ቲሸርታችንን ምናምን ያው ትንሽም ቦሩ ምናምን ሞክራለን ምናምን ሰርቀን ምናምን ሸጠን ሄደን ፏ ብትን ብለንበት ነው። በቃ እኔ እንደተመረኩ አድርጌ በቃ አንድ ሱሪ ስጦታ ተሰጥቶኝ ወደ 10 ሲያልፍ በቃ ወደ 10 ሰዓት ማለት በነገራችን ላይ በጣም ማትሪክን ታሪክ ነው የሰራው። ስንት አመጣ? ኤፍ ነው ሌላ ምን ያመጣው? ዲ ነው የሚበዛው። አይ ኤፍ ራሴን አብዛኛውን የሰራሁት እኮ ለዛ ስለፈለኩኝ የእውነት ማለፍ አልፈልግም ነበር። ማለፍ ስለማልፈልግ ከአጠገቤ አንድ አብራም የሚባል ቦክስ ቀለሜ ነበር እንትን የምለው እና እንደዚህ እየነካኝ ምናምን ሰው ምናምን አብራም ምናምን ይለኛል። ለካ እሱ ቀለሜ ነው፣ እኔ አላውቅም። እና ልጁ እንዲህ ያለ ምናምን እዛ ትንሽ ትምሮ ምናምን ስለምንረብሽ ምናምን እንትን ያህል ትንሽ ያቀናል ምናምን እንዲህ ምናምን እያለ እንደዚህ አትቀስ በል እሰጥሃለሁ ተረጋጋ ምናምን እያልኩ እኔ ወደ ሌላ ቦታ ነው ማማተረው መልስ ያለበትም ምናምን። ለካ ቀለሜው እዚሁ አጠገቤ እኔ ጋ የነበረው አይን ቅንድብን አይም እንደሚባለው አጠገብሽ ሆኖ ሌላ ቦታ እኔ አላውቀውም። ከዛ እንትን ኮዱን እኮ በራሴ ሰርቼ ነው የወጣሁት። ኮድ ማመሳሰል ኮድ አልነበረዋ። ኮድ ማመሳሰል ከብዶክ ነው። ኮዱን እንዴት ይፈልጉ? ኮድ ስለነበረው ኮዱን ማመሳሰል ከበደውና ኧረ ተወኝ ምናምን ብሎ በራሱ ሰርቶ ወጣ። ኧረ አንተ ምን ነው ሰነድ መፍረስ እዚህ በኋላ ከሄደ አያዋጣኝም እያለ አንድ አብርሃም ከምሬ ነው። አንድ ባች ነን እንትን ለማለት ሳይሆን አንድ ባች ነን። በጣም እንግባባለን በብዙ ነገር። አንድ ባች ሆነን እንደዚህ እንትን ስንል ትሬኒንግ ላይ እንኳን እኔ በምመራበት ሰዓት ትሬኒንጉን እውነት ለመናገር በጣም ዲሲፕሊን ሆኖ አክብሮ ትሬኒንጉ በደንብ የሚሰራ ልጅ ነው። ደግሞ ከዚህ በላይ ብዙ ነገር ከሱ ጠብቃለሁ። ቀድም ኦሎምፒክ አላማ አለኝ ምናምን ሲል ነበር። ያው የጋራ አላማችን ነው። አንድ ባች ስለሆን የእሱን ማሳካት የኔም ማሳካት ነው እና ኦሎምፒክ ያሳካሉ ብዬ ከማስባቸው ቦክሰኞች አንዱ ነው። ያው ፈጣሪ ከፈቀደ፣ ሁሉም በፈጣሪ ፍቃድ ነው የሚሆነው። ፈጣሪ ከፈቀደ ኦሎምፒክ ኳሊፋይ ያደርጋል ብዬ የማስበው ቦክሰኛ ነው። በጣም ወዳለው ጓደኛዬ ወንድሜ እንዴት ነው?
ከባለፈውም የማን ተመቸ ምናምን ንገሪኝ እስኪ። ያራዳሪ የሚስተካከል ነገር አለው? ኢቲኤፍሲ እንዴት አየኸው? አረ በአሁኑ ጽድት አድርገው ነው የጀመሩት። በቃ ያው ከመጀመሪያው ሁለተኛው ከሁለተኛው ትክክል እያደገ አይደለም ሄደ። መጀመሪያ በነበረበት ፐርፎርማንስ አሁን እንግዲህ ተሻሽሎ ምናምን። ለምን አልተወዳደርክም የመጀመሪያውን? አላቅም። በእርግጥ የነበሩት ውድድሮች የመጀመሪያ አንድ ጨዋታ ነበር የታሰበው። ቦክስ 2 ነበር አይደል? አይ ጨዋታው ኦልሬዲ የታሰበው 1-1 ንቃተ ሊናና ጆኒ እንትን ማለት ነው። ግን እነሱን ደግሞ ማድመቂያ አጃቢ የሚሆኑ ጨዋታዎች ደግሞ ሲፈለጉ የነ ረቢቅ የነ መስፍኔ የነ እንትና ኤርሚ የነሱ የነ ፍትዊ ምናምን ሲገባ ሞቅ ያለ የተለየ ሆነ። ይህን ያክል ደግሞ ለስፖርት ፍቅር እንዳለው ደግሞ አንተ አይታወቅም ነበር። አሁን የነሱ ደግሞ የደጋፊው ደግሞ እዛ ቦታ ላይ መብዛትና ድባብ መታየት ደግሞ ነገ ደግሞ የበለጠ እንድትሰራ የሚያደርግ እንደዚህ አይነት ነገሮች አሉ። አሁን ደግሞ በጣም አሪፍ ነው። ኤርሚ ምን አይነት ተጫዋች ነች? ጎበዝ ነች። በጣም በሳል ተጫዋች ነች። በመጣች ጊዜ ጀምሮ አብዛኛውን ጊዜውን በሻምፒዮንነት እንትን ያለች ነች፣ ያሳለፈች ነች። ኦልሞስት ደግሞ 67 ላይ ምናምን በነበረችበት ሰዓት ደግሞ በጣም ጥሩ ፐርፎርማንስ ከሚያሳዩ የነበሩ ቦክሰኞች ውስጥ አንዱ የነበረች እሷ ነበረች። በቃ የተወሰኑ ክፍተቶች ነበሩባት፣ በዛ የተሸነፈች ይመስለኛል። መሰለኝ ደግሞ የቆየ ከኛም በጣም ሲኒየራችን ነው፣ በጣም ሲኒየራችን ነው። ከሱ ጋር ራሱ እንደዚህ ተጫውታ እንትን ማለቷ ትልቅ ግባት የምትወስድ ትንሽ ተፈታትነው ነበር እኮ እንደው መጀመሪያ ላይ ይህን እኮ ነው ያልኩሽ። እንደውም ያልኩሽ ልምድ የሚባል ነገር ይጠቅማል ብለህ ይህንን ነው። ካሳለፍካቸው ብዙ ፋይቶች ውስጥ የምትወስዳቸው ግባቶች አሉ። እነሱን አጣጥመህ ደግሞ የሆነ ቦታ ላይ ተተገብረዋለህ፣ ውጤታማ ያደርግሃል። ያን ነገር መስፍኔ የጠቀመባት ይመስለኛል። እሷ ያን ያክል በጣም በቦክሱ ይህን ያክል ትልቅ አመት ነው የገፋች አይደለችም። ገና እድሜዋም ገና ነው። የእኛም ታናናሽ ነች፣ እድሜዋም ገና ነው። ገና ከዚህ በኋላ ብዙ ማድረግ የምትችል ነች። ጎበዝ ነች። አሁን ጂም ምናምን ከፍታለች። ጎበዝ ተፍ እያለች ጎበዝ ነች በጣም። በቃ አሁን የአንድ የቲኤፍሲ መምጣት ገባ። አሁን ቦክሱን እንደ ስራዬ ብለህ እንድትይዘው አሁን ቅድም ያልኩ ይህንን ነው። አሁን እኔ እውነት ለመናገር እንደ በፊቱ መውጣት ፍላጎት ቢኖረኝም እንደ በፊቱ ግን በቃ ካልወጣሁ ብዬ ሙጭጭ የምልበት አይነት ሁኔታ ላይ ትንሽ የተወሰነ ቀንስ አድርጌያለሁ። እንደዚህ አይነት ኦፖርቹኒቲዎች ከመጡ ቦክሱን ስራዬ ብለህ እንድትይዘው ሊያደርግህ የሚችል ነገር ከመጣ ለምሳሌ ኳስ ተጫዋች የሚከፈለው ሳንቲሙ በራሱ የግድ እንዲሰራ ያደርገዋል። ገባ? ያችን ሳንቲም አንዴ ወስዶ በቃኝ የሚል ከሆነ ኦልሬዲ ሳንቲም ከሆነ ጊዜ በኋላ ማለፍ ስለሚችል ስለሚያልቅ እንትን አትልም። ግን ተጨማሪ ሳንቲም ለማግኘት ህይወትን ላይፍን ቀጣ ያለውን እንትንን ለማስተካከል የግድ ወጥረህ መስራት ስለሚኖርብህ ወጥረህ ትሰራለህ። አሁን ይህ ሁሉ ለምሳሌ አሁን የኢቲኤፍሲ ውድድር አናውንስ የተደረገበት በዚህ ጊዜ ይደረጋል ከተደረገ ቆይቷል። ቢያንስ 3 ወር 4 ወር ጋፕ አለው አይደል? ያ ሁሉ የመዘጋጃ ጊዜ የተሰጠው ውድድሩ ትልቅ ስለሆነ ኦልሬዲ ለሱ ውድድር ሳንቲሙ ቆንጆ ስለሆነ ያንን ሳንቲም ለማሸነፍ በደንብ እንደ ስራ ይዘኸው በቀን 2 በቀን 3 ምናምን ትሰራለህ። ገባ? እንደ ስራ እንድትይዘው ያደርጋል ማለት ነው። ስለዚህ አሁን እንደዚህ አይነት ደግሞ ውድድሮች መጥቶ የሆነ ሳንቲም ስታገኝበት የሆነች ነገር ላይፍ ላይ ስታሻሽል የሆነ ነገር አብዴት ስትደረግ ቀጣይም ደግሞ አሸናፊ ደግሞ ጥሩነቱ እዚህ ላይ አሸናፊ ሰው ቋሚ ነው፣ ተጋጣሚ ይመጣለታል እንጂ ወጥቶ የሚገባበት አይደለም። ስለዚህ እዛ ቦታ ላይ አንተ ማስጠበቅ ነው። አስጠበቅ ማለት በቃ ውድድሩ እስካልተቋረጠ ድረስ ቋሚ ገቢ ምንጭ አለ። የሚቀጥልም ከሆነ ደግሞ ኦልሬዲ ያንተ ጨዋታ እንትን ሜን ጌም የማይሆንበት ምንም አይነት ምክንያት አይኖርም። ለምሳሌ መስፍን አሁን የኡጋንዳው ቦክሰኛ ቀረ እንጂ መቶ ቢሆን ኖሮ ሁለተኛ ሚኒ ኢቨንት የሚሆነው የነሱ ነበር። እችኛውም የዋዛ አይደለችም። አሁን አብራ ፍሬዘር ነው ያልሽኝ ስሙ? ጎበዝ ናቸው። ባለፈው ተፈሳፍሰው ነበር። ጦርነት ነው የነሱን ጨዋታ፣ ጦርነት ነው በጣም። እስቲ ንገሪኝ ስለሷ፣ ስለ ፍሬዘር ንገሪኝ ትንሽ። ምን አይነት ተጫዋች ነች? አፉ በሉኝ። አቤኒ ንገሪኝ ስለሷ። ጠንካራ ነች። አዲስ አበባ ፌዴራል ፖሊስ ከገባችበት ከምትጫወትበት ጊዜ ጀምሮ ነው የምላት። ግን ራሱን እያሻሻለ እየመጣ ያለ ልጅ በጣም ጠንካራ ነው። በጣም ጠንካራ ያለውን በሙሉ በቃ ሪንግ ውስጥ አንዴ ያለውን በሙሉ ትፍት አድርጎት ምናምን የሚወጣ አይነት ሰው ነው። በቃ ያለውን እስኪጨርስ ድረስ የሚያደርግ ሰው ነው። ተጋዳይ ነው። ለስራዋ ደግሞ በጣም እንትን ነች። የእሱን በነገራችን ላይ የሰማሁት
ጦር ላይ ሄዶ ነው ለእንትኑ ብሎ መጀመሪያ ፖሊስነቱን ሄዶ ነው ከዛ ተመልምሎ ወደ ቦክስ እንደገባ የሰማሁት። ቦክሱን ለመጮህ ሲል ነው ያው ሁሉ ሳክሪፋይስ የከፈለው። ስለዚህ ምን አይነት ደግሞ ቦክሱ ሲገባ ምን አይነት ደግሞ መስዋዕትነት ሊሰጥ እንደሚችል ደግሞ ማሰብ ነው ለመቀጠልና እዛ ቦታ ላይ ለመግባት ይህን ነገር ካረገ ቦክሱ ላይ ሲመጣ ደግሞ ምን አይነት ስራ ይሰራል፣ ምን አይነት ነገር ያደርጋል የሚለው ደግሞ በቃ የማይታሰብ ነው። መስፍኔስ ምን አይነት ተጫዋች ነች እና ደግሞ ማን ያሸንፋል ንገረን እስቲ። መስፍኔ ምን አይነት ተጫዋች ነች? መስፍኔም በጣም ጠንካራ ነች። ነገር ያለው ያው ከዚህ በፊት ከሱ ጋር ተጫውተናልና ጠንካራ ፓንቾች አሉት፣ ልምድ አለው። ከምንም በላይ ደግሞ በጣም ኦፊሴ ነው ሪንግ ኦፊስ ወደ ኦፊስ መገባ ነው ይመስለኝ። ኦፊስ ነው ኦልሬዲ ያው ትክክለኛ እንትን ነው እኮ የኛ ቢሮ ያ ነው። በቃ ያዛ ነው ልንሰራ ምን ሄዶ ስራ የምታሳይበት ቦታ ያ ነው። በቃ ኦፊሴ ነው የሚለውም የምርም ኦፊሱ ነው። አሪፍ በጣም ጠንካራ ተጫዋች ነው። በጣም በሳል ተጫዋች ነው። በኢንተርናሽናልም በጣም ልምድ ያለው ነው። ናሽናል ቲም ሲኒየራችንም እሱ ነው። በእንደዚህም ስቲል እስካሁን በእንደዚህም በፊት ከነበሩት ቦክሰኞች ነባር ከተባለው የመጀመሪያ ግንባር ቀደም የምጠራው እሱ ነው። ስለዚህ አሁን የእነሱ ጨዋታ በጣም ከባድ ጦርነት ነው። እንደዚህ ብለሽ እንትን ልትይው የምትችይው አይደለም። በአንዳንድ ምክንያቶች ይሄ በፐርሰናል ሳይሆን በአንዳንድ ምክንያቶች ለሁለቱም እሰጣለሁ፣ ግን ትንሽ አብላጫውን ላቢን ይሰጣሉ። ግን በአንዳንድ ምክንያት ደግሞ መስፍን ሊያሸንፍበት የሚችልበት ኦፖርቹኒቲ 55-45 በሚለው እናያዘው። ፐርሰንቱን 55% ላቢኒ 60 ለ40 60-40 ይሆናል ብዬ አስባለሁ። 60 ለ40 ጋፕ አለው እኮ ጋፕ አለው፣ ግን ያን ያክል ጋፕ ደግሞ አይደለም። ያቺን ጋፕ ያመሸፈን የሚችል ከሆነ ያሸንፋል። ሚስጥር ነው ስላልሽ ነው እንጂ ጠይቀሽ ነበር ያኛውን እንትን ደካማ ጎናቸውና ጠንካራ ጎናቸውን የሁለቱንም ቅድም የታይሰንን ሚስጥር ስለሆነ ሀላል ማውጣቱ ልክ አይደለም። ትናገራለህ ምናምን ይላል። ልክ አይመጣም። ስለ ሚስቱ ጠይቂ እንጂ አንቺ የባለፈውን ዙር የማን ተመቸ ጠይቀዋል። አንድ እንዳለ ዝግጅቱ ጀነራል የማን ተመቸ? ሙሉ ጨዋታ ያው የንቃተ ህሊናና የጆን እንዳለ ሆኖ የሌሎቹም እሱ ተጫወቱ እንዳልተጫወቱ የነ ረቢቃ ጸዴ ፋይት ነበር። የሚገርም ነበር። የሚገርም ትልቅ ድባብ የሰጠው ለፋይቱ የእሱና የመስፍን እኔ እኮ የነ መስፍኔ አንተ ድምፁ ወላሂ ይሰምጧ ምናምን ሲል ይሰማል። እኔ ወላሂ ፈረንጅ ቦክስ አይቻላቅም የመጀመሪያ እሱን ያየው ወላሂ ነው። ምን የፈረንጅ ጨዋታ ነው የሚመስለው። ሲያምር ጨዋታቸው ደግሞ ከጨረሱ በኋላ ድባቡ ምናምን ተከባብረው ምናምን ከተመቸ ራሱ እንደዚህ ቦክስ ሲኖር መተህ ብታይ ኧረ ከዚህ በኋላ ሱስ ይሆናል። መስራቱን ላፈልጋለሁ በጣም እንትን ብለው ስሜታዊ ሆንኩኝ። በጣም ኢሞሽናል ይሆንክ ድባቡ ነው ካሜራ በርቺ አይ ዘተናደ በጣም ሱስ ይሆናል። በጣም ሱስ ይሆናል። አሁን ሰፈር የማውቀው አንድ ኤፍሬም ይባላል። ቀንደኛ ጊዮርጊስ ደጋፊ ነው። አንድ ጊዜ ነው የኔም ቦክስ ምናምን መጥቶ አየ ምናምን እና በቃ ያለውን ድባቡ ጨዋታሽ በጣም ነው የሚያምረው። በዚህ አጋጣሚ ወላሂ እያየ ነው ነበር። በጣም ጨዋታሽ ወላሂ ያምራል። በጣም ነው የሚያምረው ጨዋታሽ። እኔ አሁን ስለ ቦክስ አላውቅም፣ ግን በቃ እግራችሁ ምናምን ሽልሽል ስትዩ የሆነም ፍሪክ ስታደክሚው እያየው ነበር ቲክቶክ ላይ ቀደም። በጣም ነው የሚያምረው ጨዋታሽ። ወላሂ ምር እያሽቃበጥኩ አይደለ፣ ያምራል ጨዋታሽ። ስላላደ እሱን ስለ ሚስቱ ከመጠየቅሽ በፊት እረፍት እናደርጋለን። የቦክስ ጨዋታ ጨርሰሻል? ትንሽ ይንፈስል። ጓዶች ቅድም እንዳልኳችሁ አረጋችሁ። እሱን ላስታውሳችሁ ብዬ ነው። ካላረጋችሁ ለምን አሪፍ እንግዳ እንድናመጣላችሁ የተሻለ ነገር እንድንሰራ እኛም ድጋፍ ስለሚያስፈልገን ከ10 ብር ጀምሮ አቅማችሁ የቻለውን በቴሌ ብርና በንግድ ባንክ እየላካችሁ ይመቻችሁ። ይህ ጅላሉ ፖድካስት ነው። እኔ ደግሞ ጅላሉ ስቴንስል ነኝ። ትላንት ጠዋት የዘነበው ዝናብ አግኝቷቸዋል። ትላንት ጠዋት ጭልም እናንተ ጋር ይሆናል፣ እኛ ጋር ብዙም ነው እዚህ ሳይሆን ኧረ ወደ ቦሌ በጣም ነው ደስ የሚለው። ንቃተ ህሊናን ምናምን ሴዶንም ልናደርሳት ሄደ ኪዳነ ምሕረት አለ። በጣም ነው ደስ የሚለው። ጀመረ ካልተሳሳትኩ ቃል ኪዳን አይደል? ዋይፍ ስለዚህ ደሞዝ ይጨመርልሻል።
ስለዚህ እንዴት ውጭ ተዋወቃችሁ? እንደሄድክ ነው ያላወቅኩት። እሷ ነበር የነገረችኝ ውጭ ሄደህ እንድትጫወት ካላየሁ ሀገራትን አየህ። ሶ እንዴት ተጀመረ ሪሌሽንሺፕ? አሁን ያላችሁበት ሌቭል በዛው አሪፍ ነው። አንዳንዴ ህይወት እንዴት እንደምትወስድሽ አታውቂውም ማለት ነው። ምን ያህል ጊዜ ሆናችሁ በሪሌሽንሺፕ እና በትዳር? 1 አመት ነው በቃ በፍቅር ከተባለም ውጭ ላይ ምናምን እሱንም አብረን ኖርን በይው አብዛኛው ምናምን አብረን ነው በቃ የምናሳልፈው ምሽቱንም አዳሩንም ምናምን። ከዛም በኋላ ግን በቃ ቀጥታ ቤት ለምን እንከራይ የሚባል ሀሳብ ነው የመጣው። መጀመሪያ ስንገናኝ የተገናኘ ነው ፈረንሳይ ላመጣት ልጄነጅና ሲሄድ ምናምን ብለሽ ነበር። ስታሳምኝ እንትን አላቸው ትልቅ እንትን አላቸው ምንድን የሚታወቅ እንትን አላቸው ገነት ባር ነበር በፊት የሚባለው። ከዛም በቀለች ሬስቶራንት ባርና ሬስቶራንት አላቸው እና ሽሮ ሜዳ ላይ ትልቅ እንደውም ጭፈራ ቤት ከተባለ በድሮ ጭፈራ ቤት ከተባለ የእነሱና አንድ አፍሪካ የሚባል ቤት አለ። የሀብታም ልጅ ነች ማለት ነው። በዛ ጊዜ በነበረ ማዘሯም በጣም ጎበዝ የነበረች ነፍሳቸውን ይማረው በጣም ጎበዝ የነበሩ ማዘር ነበራት። በቃ እነሱ ቤት ነው በአንድ ጀለስ አማካኝነት ነው እዛ ነው ምናምን ቀድመው እነሱ ይተዋወቁ ነበርና እዛ ነው ምናምን ነገር ሲል እኔ ደግሞ ያኔ ሴኔጋል ልንሄድ የኳሊፊኬሽን ጌም አለብኝ እዚህ ኢትዮጵያ ውስጥ እዚሁ የሚደረግ ጨዋታ ነበረብኝና ለሱ እየተዘጋጀው ምናምን ነበር እና በዚሁ ምናምን እኛ እየጠጣ ነው ሲል ኧረ እኔ አልጠጣም ምናምን አልኩት እና ምናምን አለኝ። ጠራው እዛ 6 ሊትር ነው የጠጣሁት ቁጭ ብዬ ላለመጠጣት። ከዛም እሷን እዛ እየወት ምናምን እኔ መሰለኝ ምናምን በቃ ያው ሪሌሽን ከሌላ ሰው ጋር ይኖራታል ምናምን ብዬ ነበር ያሰብኩት። ያው እሷም ትንሽ ፍላጎቱን ነበራት ነገር እኔም ነበረኝ ግን ያው በቃ በአንዴ ሆነ የምትለው ነገር የለም። በቃ አየን። ከዛ በ3ኛው ቀን አገናኘኝ ያልኩ የእሱ ጀለሴ ልደት ነው። የእሱ ልደት ላይ እሷም ተጋባዥ ሆና መጣች። በቃ ያኔ በደንብ ብዙ ሰው ስለነበር የነበረው እሷ ከኔ ጋር መቀመጥ ስለመረጠች ከኔ ጋር ቁጭ አለች ምናምን እያወራ ምናምን ተግባባን ምናምን በቃ በየዛኑ ቀን ነው እንዴት ነው ምን እንጀምር ምናምን ተባባልን። እስኪ እንሞክረው ተባባልን። የዛኑ ቀን ተጀመረ። በቃ አንዳንድ እያለ በቃ ብዙ ስትራግሎች ቢኖሩትም ምናምን ሳናስበው ግን በቃ ራሳችንን ትዳር ውስጥ አገኘነው። በቃ በሚገርም እንትን ከብዙ ነገርም በእርግጥ ቆጥባኛለች፣ ከብዙ ነገር መልሳኛለች። በብዙ ነገሩም ላይፍን የተማርኩበት አሁን ላይ በቃ በደንብ ጥሩ አመለካከት እንዲይዝ ያደረገችኝ በላይፍ ላይ ጥሩ አመለካከት እንዲይዝ ካደረገችኝ ሰዎች ውስጥ አንዷ እሷ ነች። ይመቻት። አዎ በጣም ይመቻት። እኔም ሁሌም ነው የምላት አንቺን ባላገኝ ኖሮ እኔ በቃ መበላሼ መሞቼ ይቀርብ ነበር የሚሆነው ምናምን እላታለሁ። ግን እሷም እንትን ነች አትሰማም። ዱርዬ ሳይሆን እንዴት ልበል ዱነግ ነች አትሰማም። ሁለቴ ምናምን እኮ ታስረናል ከሷ 2 ነው 3 ጣቢያ አድረን አንድ ላይ ከሷ ጋር። በምን እኔ ባህሪ ከጀለሶችን ጋር ስንወጣ ምናምን 4 ሴት ኖሮ 1 ወንድ ካለ እኔ ከዛ ጌጄ ሌላ ሴት አልላከፍም አላይም። በቃ ወንድ ልጅ ክብር እንደሆነ ስለማስብ እንትን አለች እና እንዲታይብኝ ደግሞ እኔም አልፈልግም። እሷ ደግሞ ሽቅርቅር ነች ምናምን ያምርባታል። በቃ የምትለብሰው ልብስ ምናምን በጣም ነው በቃ የሚሄድባት በጣም የዛ ሰዓት በቃ እንደው አሁን ትንሽ እንትን አልኳት። አሁን እንከባከብሻለሁ ብያታለሁ እንትን ልበልና እንከባከብሻለሁ ብያታለሁ እና በቃ በጣም ያምርባታል። በጣም አይኑ ውስጥ ትገባለች እና በቃ እንዲህ ሲሾፈር አትነቅልም ምናምን አፋጀሽኝ አይነት ነገር። ከዛ በቃ ምን አንዳንድ ምናምን ስንባባል እንጣላለን። አትግቢ እላታለሁ ሁሌ ስጣላ መሀል ላይ አትግቢ እላታለሁ። ገብታ ተደርባ ትደባደባለች። የቦክሰኛ ሚስት ቦክሰኛ ጣቢያ 2 ነው 3 ያረን 3 ያረን ነው። አንዱ እንደውም አስመሽተው ለቀቁ ነው 2 ያረን ነው ተናል ተጣልተን እንደዚህ አስተናጋጆች ምናምን መተን ምናምን ተያይዘን ገብተናል። እኔ እጥላለሁ እሷ ትረግጣለች፣ እኔ እጥላለሁ እሷ ትረግጣለች። ባልና ሚስት ሁለቱም መተውናል። ባልና ሚስት ከአንድ ወንዝ ይቀዳል ይለዋል። ይሄ ነው በቃ እንደዛ እንትን ላይ የሆነ ሰዓት ላይ ግን ቀዝቀዝ እያልን ጥሩ አይነት ሙድ ውስጥ እየገባን ምናምን መጣን። ትንሽ ቤት በትንሽ ቤት በቃ ፍራሽ ምናምን ነገር አድርገን
የዛን ሰዓት እሷ ፋሚሊዋም አያውቁም። በነገራችን ላይ እንደዚህ እንትና 2 ቤት ነው ያላቸው። እሷ ፈረንሳይ ቤት አላቸው እና ሽሮ ሜዳ ደግሞ የስራ ቦታ እዛም እንደ መኖሪያ የሚጠቀሙበታል። ዋናው ቤታቸው ግን እዛ ነው እና እሷና ሲስተሯ እዛ ነው የሚኖሩት። እሷ ከኔ ጋር እንደምታድር ከኔ ጋር እዛ ቤት እንደተከራየች ማንም አያውቅም። ቤት እንደምታድር ነው የሚታወቀው እና በቃ ማንም አልገመተም ነበር። የመጨረሻ በቃ ወደ ሽምግልናና ወደ ትዳር ውስጥ የገባንበት ትልቁ ምክንያት ቤተሰቦቿ ፈረንሳይ አጠቃላይ ልንገባ ነው ሲባሉ ያኔ ሁለታችንን ተደናገጠ። በቃ ሽማግሌ መላክ አለበት ተባባለ። እሷም እንደተመረቀች ነው በቃ የግድ ሽማግሌ መላክ አለበት። እሷም እንዴት ሆኖ አሁን እኔ ብቻን ጥዬ እወጣለሁ እንዴት ነው እኔ ስጥረሽኝ ብቻ ምን በቃ ምን ይደረግ ምናምን ሲባል ሽማግሌ ይላክ ምናምን የሚባል ሀሳብ መጣ። ሽማግሌ ተላከ። ቀጠሮ ለምናምን ተቀጠርን። ታመላልሰዋል ሽማግሌ ራሱ በመከራ ነው እኮ እንትን ያልኩት እና በቃ ቤተሰቧ እዛ ከገባ በኋላ እሷ እዛ ነው የምታድረው። በቃ ሁሌ ማታ ማታ ከስራ ቦታ ከሽሮ ሜዳ ወክ እያስደረኩኝ ፈረንሳይ ነው ይዣት የሚሄደው እና በቃ ፈረንሳይን በደንብ በቃ አሁን እንደ እጄ መዳፍ ማቃት በእሷ ምክንያት ነው። የማልገባበት የማልሄድበት ቦታ የለም ከእሷ ጋር ሆኜ እና በዛም ነው አንድም ፈረንሳይን ቅድም ያልኳችሁ በደንብ ያወቅሁትም በእሷ ነው። 2016 ላይ የተጋባ ነው። ፈጣሪ ሲረዳን በስርዓተ ቤተክርስቲያን ነው የመጀመሪያ እንትናችን። ከዛ በኋላ ያው ዱርዬውን ደግሞ ማስጨፈር አለብኝ የሚያውቀውን ሰው ደግሞ ምናምን። በዚህ አጋጣሚ ግን ጀለሶቼን ከስንት ዓመት በኋላ በፊት በእርግጥ ትኩስ እያለን የምንጣላ ሰዓት ምንደባደብ ሰው የምናስቸግር ሰዓት ምናምን ሁል ጊዜም የሚገርምሽ ሁሌም ከ12 ሰዓት በኋላ ቤተክርስቲያን ነን። እዛ ሄደን እዛ ምንም እኮ አንሰራም እኮ እዛ ቀሉ እንትን ስንል ቦይሺክ ስንላከፍ ምናምን ቸርች ሄደን በቃ እንደዛ ስንል ነው የምንቆየው እና እንደዛ አዛርገን ነው የምንመጣው። ግን ቅዳሴ ምናምን የሚባል በጭራሽ አስቀድሰን አናውቅም በጭራሽ። የመጀመሪያ እኔም ከስንት ዓመት በኋላ ቤተ መቅደስ ውስጥ ገብቼ አስቀድሰ እዛ ነው እንጦጦ ኪዳነ ምሕረት ነው። እንጦጦ ኪዳነ ምሕረት ሳይሆን እንጦጦ ቁስቋም ላይ እንጦጦ ማርያም አለ፣ ቁስቋም አለ፣ ታች ደግሞ ኪዳነ ምሕረት አለች እና እኔ እዛ ቁስቋም ነው ያገባሁት የነበረው እና ጀለሶቼም ሳይሆን እኔም በጣም ተፈተኝበት ነበር። አልቻልንም። ቅዳሴው 3 ሰዓት ነው። 3 ሰዓት ድረስ መቆም የሚባል በቃ ወገብ እንደዚህ በቃ 3 ሰዓት ሙሉ መቆም። 3 ሰዓት ሙሉ ትቆማለህ በቃ ቅዳሴ እንደዛ እና የሆነ ቦታዎች አሉት የሚሰገድበት ምናምን በቃ እዛ ምን ምንለው እና ሀሳባችን የነበረው ምናምን ቅዳሴ ላይ ሳይሆን ሀሳባችን የነበረው በቃ ከመሽመሽ ያልቃል ላይ ምናምን ነው። እንደኔ ያሏሽም ተራዊ ማታ ማታ የሚሰገዳል ለረመዳን ላይ የምታውቁት ከሆነ አሁን አንዳንድ ረዘም የሚላል እውነቱን ነው ወፈት ያለሽ የኛም በቃ ወረዲ አሁን እንደው ይመስገነው ለመርኩት። አሁን በደንብ ማስቀደሱ ለመርኩት አሁን ጩጬንም ምናምን አቅፌ 3 ሰዓት እሷንም አቅፌ ምናምን እንትን ብዬ አስቀድሼ አቆርቤ ምናምን ይዤ እወጣለሁ። የዛን ሰዓት ግን በጣም ከብዶናል። ከዛ ስሙም አልጠቅሰው ጀለሴ ግን ልክ ዝቅ የሚባልበት ሰዓት አናውቅም የቱ ጋር ዝቅ እንደሚባል። አብዛኛው ሙሉ በግዕዝ ስለሆነ ሰው ስታይ አብረህ ዝቅ ሲል ዝቅ እንላልና ዝቅ ብሎ ሲባል እግዚአብሔር ትላለህ። ዝቅ ብሎ በቃ ይነሳል አይነስም ብሎ ነጠላው እንዲከፍ አድርጎ እያየ ነው እና ካጠገቤ ነው እና እያየሁት ነው። ሁላችንም ተነስተን እሱ አልተነሳ የሚያየው የኔ ነገር ነበር መሰለኝ እና ከፍ እያደረገ ትችላለህ። ከዛም በስተመጨረሻ ገና ነካ አድርጌ ሳይ ተለላምጦ ተነስቶ ምናምን ብዙ ጊዜ ዱርዬው እንትን የሚሄድ ቸርች የሚሄድ ምናምን ሼመም የሚይዘው አንድ ትልቁ በቃ በዚህ ምክንያት ነው። አብዛኛውን ነገር ስላልተማረውና ስላላሰለፈበት እዛ ቦታ ላይ የሚሸማቀቅ ሰው የሚናገረው እንትን የሚለው ምናምን ስለሚመስለው እዛ ቦታ ላይ መሄድ አይደፍርም። ብቻ ያው እዛው ጉባኤ ምናምን ሞስትሊ ይሄዳሉ። ጉባኤ አብዛኛውን ምኗን ወደድካት የባለቤትህን? እሷስ ከአንተ ምንን ወደደች? እኔ እንጃ እሷ ምን እንደወደደች እውነት ለመናገር። እሺ አንተ ምን ሆነ? ነግረህ አታውቅም? አንተን ትነግረኛለች ግን አልይዘውም። ምን የቱን ነግሬሽ የቱን ልተወው? ብዙ ነው አይደል? የእሷን ግን ብዙ ነገሯ ነው። እሺ ንገረኝ። እሷን በጣም እንትን ነች፣ ሀሳቢ ነች። በጣም ነው የምታስብልኝ። አንድን ነገር እንደዚህ
እንደኛ እንደዚህ ቀጥታ የለም። እንደዚህ ብትንትን ነው የሚደረገው እና ብዙ ነገር እኔ አልሰማም ብዬ ብዙ ነገር እንደዚህ ነው ተው እንደዚህ ይሆናል ምናምን ያለች ነገር አልሰማም ብዬ የሆነው ነገር ብዙ ነው። እነሱ ለካ ቀድሞ ይታያቸዋል። እኔ ሴቶች እናንተ ምን የተሰጡ እንዳላችሁ አላውቅም። ምናልባት ግን ስታገቡ ነው መሰለኝ እንደዚህ የሚሆኑ። አይ ነው ይታወቃል። ብቻ ግን በቃ ብዙ ነገሮች ቀድመው እንዲሆናል ተው እንዲያታርግ ምናምን እያለችኝ አድርጌው በቃ ይከሰታል ያ ነገር እንትንና አላልኩም ስነግር አልሰማም ምናምን ትለኛለች። እና ግን የዛን ጊዜ ውድላት የነበረው በቃ ደፋር ነች ለነገሮች ምናምን እንትን ለማለት ወደኋላ አትልም ምናምን። በቃ እኔ ደግሞ እንደዚህ ነፃነት ያላት ሴት በጣም ትመቸኛለች። በተለይ ከእሷ ጋር ደግሞ ከዛም በላይ ደግሞ በቃ እንደተያየ ነው የተግባባ ነው ባይን መሰለኝ። እኔ የዛን ሰዓት ከረጅም ጊዜ በኋላ ነው ግን የዛን ጊዜ ግን እኮ ተመችተሽኝ ነበር ምናምን ነገር አመንክ? አይ ከጊዜ በኋላ ምናምን የዛን ጊዜ እኮ ነበር እኮ የተመቸሽኝ እኮ ምናምን ነገር ስራ አይ የዛን ሰዓትማ እኔም እኮ ተመቸኝ ግን በቃ እንደዚህ ይሆናል ይቀጥላል ምናምን ብዬ አላሰብኩም አለች። ደግሞ ብዙም ሰው እውነት ለመናገር ይሄና እሷን ሪሌሽንሺፕ ይቀጥላል እዚህ ይደርሳል ብሎ የታሰበ አልነበረም። ብዙ ሰው መሀል ላይ ፌል ያደርጋል ብሎ የሚጠብቀው እንትን ነበረ። ያው ፈጣሪ ደግሞ በአንድም በሌላ ስለሚሰራ ምንም ከነበርኩበት ከዛ ሁሉ በጣም ብዙ ነገሮች ውስጥ ምናምን አውጥቶ ምናምን እዚህ ነገር ውስጥ ለእኔም አንዳንዴ ተአምር ይሆንብኛል። አሁን ጩጬ ሰተኝ አሁን አመት ከ9 ወሯ ነው። ከፈጣሪ ጋር ደግሞ ሌላ ሁለተኛ ጩጬ ደግሞ እየመጣ ነው። ተጠምዷል እየሄድን ነው እንግዲህ እስኪ ከፈጣሪ ጋር በቃ እንደዚሁ ላይፌን አሁን አምሮልኛል። በቃ ተመስገን። ያው ብዙ ጊዜ በእኔ ኤጅ ብዙ ፋሚሊዎች የሚፈሩት በቃ ያው ያልሆነ ቦታ ላይ አወዳደቃቸው አንዴ ከከፋ ቦታ ላይ አንዴ ከገባ መመለሱ ይከብዳል። እኔ በፊት ላይ አስብ የነበረው ሁሉም ነገር አይቶ መውጣት መልካም ነው። ሁሉም ነገር እኔ ያልሞከርኩት ነገር የለም። ከጭሳጭሱ ከምኑ ሁሉም ሞክራለሁ። አንዴ ያላየው ነገርማ ለምን ታወራለህ ነው የምለው። ያላየውን ያልነበርክበትን አይቶ መቅረት ነው ብዙ ሰው የሚፈራው እዛው የሚቀር። ግን ደግሞ አሁን እኔ አሁን ይሄን የምልህ አይቶ ማየት መልካም ነው ከሚሉት ጎኖች ውስጥ ወጥቻለሁ። አያስፈልግም ሲጀምር በፍጹም። አዎ ኦልሬዲ ስታውቀው ማሰላሰብ ማሰብ ትጀምራለህ። አዎ ማሰባሰብ እንትን ማለት ትጀምርበታለህ ምናምን። ከዛ በኋላ ለዘና ለሙድ ምናምን ከስንት አንዴ ምናምን በሚባል ሙድ ውስጥ አንዴ ትገባና መውጫው ይጠባሃል። እንደዛ እንዳይሆን ስለምፈልግ እኔ በጣም ፈጣሪ ረድቶኛል እንጂ እንዴ ከገባው በጣም ብዙ ሱስ ውስጥ ነበር የምገባው። ካልሆነ ደግሞ በደንብ ጥሩ ሌባ ነበርን ወይ በሌለነቱ ደግሞ ወይ እስር ቤት ምናምን እንገባለን ወይ ደግሞ እንደዚህ ስንጣላ ወይ አንዱን ገለን እንገባለን ወይ ደግሞ በአንዱ ሰው ሰበብ ውስጥ ሆነን ደግሞ ሞተን እንበታተን ነበር። እና ከዛ ሁሉ ነገር ውስጥ በአንድም በሌላ በስፖርቱንም ምክንያት አድርጎ ምናምን ብቻ አሁን ላይ ጥሩ ላይፍ ላይ ጥሩ እንትን ላይ ነው የምገኘው። አሁን አንድ የቀረኝ ደግሞ ማዘሯን ካለችበት ትንሽ ስቴፕ የተሻለ ቦታ ላይ ማድረግ ነው ዋናው አላማ። በቃ አሁን ወንድ ልጅ ብዙ ትንሽ እጁ ከፍ ካለ በኋላ ትንሽ ግን ይህንን ትዳር ውስጥ ካልገባ ወይ የሆነ ኃላፊነት ካልተቀበለ ይህን ነገር ውስጥ እንደማይገባበት በጣም እርግጠኛ ነኝ። በጀለሶችም ስለማይ በእንደ ነው ደግሞ ስንቀበል ምናምን በቃ ከሆነ ከ3 4 ቀን በኋላ ምናምን ልመና ይጀምራል። ገባ ይህንን ማሰብ የምትጀምረው የሆነ ኃላፊነት ስትቀበልና ስትይዝ የምትቀበል ነገር የምታከፋፍለው እንትን የምትለው ምናምን ሲኖር ነው ኃላፊነት የሚሰማ እንትን የምትለው። አሁን እኔ ለሚስት ለልጄና ለማዘሬ ነው በቃ አሁን መኖር የምፈልገው ለዛ ነው። አሁን ከዚህ በኋላ እንግዲህ ከፈጣሪ ጋር ነገሮችን ሀሳቤን አላማዬንም ማሳካት የምፈልገው ለእነሱ ስል ነው። አንድ ለራሴ ብቻ ሳይሆን ዋናው ደግሞ አንድም ለእነሱ ስል ነው የምፈልጋቸውን አላማዎችን ማሳካት የምፈልገው። አላህ ያሳካልሽ። አሚን ያራራጅ። እንግዲህ አሁን ላይፌ ነው ከእሷ ጋር ብዙ ነገር ነበረ። እግዚአብሔር ይመስገን አሁን ደግሞ ያ ነገር በትዳር ተቋጭቶ አሁን በልጅ ተባርከን ደግሞ እየኖረን እንገኛለን። የመጨረሻ ጥያቄ ያለኝ እኔ አሁን እንትና የክርስቲያኖ እናቱ ማለት ነው ስቴዲየም ስትመጣ ምናምን ስለምትደነግጥ ምናምን ከሆነ ጊዜ በኋላ አላመጣትም ስቴዲየም ኳስ እንድትከታተል አላረጋትም ይላል። አሁን አንተ ሚስትህ ምናምን ታያለች እናትህ ምናምን
ምን ይመስላል አሁን የሆነ ሰው ግን ቀሪያ እንትን እኔ በምንም ታምር እንደዚህ እመጣለሁ ብዬ አስቤ አላውቅም ነበር። አንድ ሰቆቃ አለው በጣም እንዴ ሰቆቃ አለው ማለት ማዘር መታ ብሞት እኔ ማዘሬን ውድድር ቦታ ይዤ አልሄድም። ማዘር መታ ትዝ አይልህም? ብራዚል ይዟት መጣ። እኔ ውድድር ለስቴዲየም የተደረገ እንዴ ከዛ ሲሰነዝር ኧረ ልጄን ገደለው። በቃ አላየችም። ያው ደጋፊ ደግሞ እኔ ቀጫጫ ነኝ በጣም ይሄን ቀጫጫ አይችልም ምናምን ሲል የኔን ልጅ እኮ ነው አይችልም ይሉት። በቃ ሰቀቀን አለው በደንብ ሰቀቀን አለው። ግን ያው በቃ እዛ ቦታ እናቶች አብሶ በቃ በፍጹም እዛ እንትን አይሉም አይደለም። እንቅፋት ሲመታ እንደዛ የሚሉት ፋይት ፊት ለፊት ስታደርግ በደንብ ነው የሚጨነቁት። በደንብ ነው የሚጨነቁት። ጸብ ስለሚበዛው ሰፈሩ ምናምን ዋይ ሲባል ሁሉም እናቶች ነው የሚወጡት። የኔ ነው ሁሉም እናቶች የኔ ልጅ ይሆናል እና እያለ የሚባል እየተባለ የሚወጣውና እዛ ቦታ ላይ ደግሞ አንተ እንደሆንክ እያወቀች ደግሞ እኔና ጸቤኔ ማለት ደግሞ ይከብዳል። እኔ ባታይም አቲ ለምንድን ነው የምታዩ ምናምን እላታለሁ። እሷ ሰው ሲያሳያት ምናምን እንትን ትላለች። በጭራሽ እንትን አለውም ግን ችኳን ባለቤቴ ግን ትመጣለች። አሁን በአሁኑ ታያለች ትመጣለች። የመጀመሪያ ሳመጣትማ እንደተጋባን እንዴት እንደማበላሽ ነይ ብዬ ነበር ይዣት የሄድኩት። እንዴት እንደምትበይ ይሄ ነበር እንዴ እየተለፋ ነው የሚመጣው ቀላሉ ለሚያስኩት ነው ምናምን ብዬ ነበር። ከዛም በኋላ ግን በቃ እሷም ድካሙ ምናምን ስታይ እኔን ሰፖርት ማድረግ ጀመረች ምናምን። በቃ ትሬኒንግ ቀስቀሳ ነው ሰዓት ደርሷል ተነስ እንትን በል ምናምን ብላ ነው የምታስወጣኝ። እና በቃ በብዙ ነገሩ አሁን በደንብ ትረዳኛለች። አሁን እሷ ብትመጣ ውድድር ቦታ ለኔ ኖርማል ነው። ብርታትም ነው እንጂ ሚስት እያለች ስትጫወት እኮ ጠንከር አሸንፊ ዞሬ እሷ እንዳለች ሳይ ራሱ በጣም ደስ ይለኛል። ማዘሬን ቢሆን እዛ ቦታ ላይ ያስቀመጥኩት መሳቀቅ ነው የምሳቀቀው ባሸንፍም። ምክንያቱም እዛ ጋር መቼስ ዋና ገብተህ ውሃ ለምን ነካኝ አይባልም። ልትደባደብ ገብተህ ምናምን ዱላ ስትመታ ምናምን አንተ የመታውን እኮ እነሱ አይውልም እኮ የተመታውን ብቻ ስለሆነ የሚቆጥሩት። ትዝ ይላል ስፓሪንግ እያደረግን ቃል መታ ከእሱ ጋር ነው ስፓሪንግ የምንሰራው እና ስንወጣ በቃ ሪል ፋይት ነው የምናደርገው። ስንወጣ በቃ እየተሳሳቀን ነው የምንወጣው። አንተ ግን ክፉ ነሽ ባሌ መታብኝ አለች። የሱ አይታይሽም እንዴ እሱ የሚሰነዝር አይታይሽም አለ እና የራስ ሰው ሲሆን ያንተ መጎዳት እንጂ የዛን ሰው በቦታው ላይ ያለውን ነገር ምናምን አይረዳም። ያው እኛ ደግሞ ውስጡ ስላለን እንደ እንትን እንረዳዋለን እንተዋወቃለን ምናምን። ከብዙ ነገር እንትን ያለኝ በቃ ሴቭ ያደረገኝ ማግባት በጊዜ ወጣት ቢያገቡ ትመክራለህ? አንድ ቤተሰብ መርዳት የሚጀምረው ራስን በመቻል ነው። ከቤት በመውጣት ራስን በመቻል አንድ ሸክም ማቅለል ነው። እሱም እርዳታ ነው። ትክክል ራስን መቻል ነው የሚጀምረው እርዳታ እኮ ነው አለበት። በ40 ዓመቱ ምናምን የተባለ እሱ ነው የተለይ ነው እቲ ያስታውቃል ትልቅ ሰው እንደሆነ ይስተካከል። አይ ግን እኮ ወንድ ልጅ እንትን እኮ ያለውም ነገር ምናምን ያስፈራል። እንደኛ እንደዚህ ዝም ብለህ በቃ ሳታስቡንም ካልገባህበት በቀር እኔ አገባለሁ ብዬ አስብ የነበረው 38 36 ምናምን ውስጥ ነው አገባለሁ ብዬ ምናምን አስብ የነበረው። እኔ 24 እድሜ ላይ ነው በ24 ዓመቴ ነው ያገባሁት። በ4 ዓመቴ ተጋብተን ነው በእርግጥ እየኖርን ነው። ግን ብዙ የምታሳልፋቸው በቃ ከዛ በኋላ በቃ በላይፍ ውስጥ ነው እየተመታ እየተኮረኮንኩ ነው የምትማረው እንጂ አውቀህ በዛ ላይፍ ኤክስፒሪየንስ ውስጥ ምናምን እንትን ተምረህ ምናምን የምታገኘው ነገር የለም። አሁን ወንድ ልጅ ብዙ ጊዜ የሚፈራውም ለዛ ነው። አንድ ፋይናንሻል ስቴብል ሳትሆን እዛ ተቋም ውስጥ ገባ ማለት ጭንቀቱ ብዙ ነው፣ ሪስኩ ብዙ ነው ምናምን። እነዛ ሁሉ ጭንቀቶች ስላለመግባት ነው አብዛኛው እንትን ራሴን መጀመሪያ እንትን ልበል ምናምን ነገሮችን ላሳካ ምናምን ብሎ የሚያስበው። ግን በዛ ጊዜ ውስጥ ደግሞ እድሜም እየቆሰ ነው የሚሄደው። ሳይኖርም ማግባት ክልክል ነው ብለዋል። ለወንድ ልጅማ ኖርማል ነው። እድሜው ብዙ አይደለም ወንድ ልጅ ለወንድ ልጅ ይዞ ቢያገባ የተሻለ ይመስላል። አይ ግን እድሜው ሄዶም ሲያገባ እኮ ደስ አይልም። አይ ነው ፊዚካሊ እድሜው ሲጨምር እያማረ ይሄዳል ከወንድ ልጅ 20 ቤት ካለው እና 30 ቤት ላይ አሪፍ ይሆናል። እርሶ ለራሱ ሲያመቻችሁ ነው። እኔ አሁን ልጅ እውነት መልክ ትንሽ 40 ላይ ምናምን ስደርስ ምናምን በቃ ቢያንስ ከኔ ጋር 16 17 19 ምናምን ገብታ ማውራት ትችላላችሁ። አንድ ላይ የምታወሩት ነገር ይኖራል። ያን ነገር እኔ እፈልጋለሁ፣ ደስ ይለኛል። ልጅ በልጅነት የሚባለው አንድም ደግሞ ነገሮች ላይ በደንብ መደጋገፍ የምትችልበት ጊዜ ይሆናል። ካረጀ በኋላ ሀሳብ ነው የምትሰጠዋ።
እድሜ ከገፋ በኋላ ሀሳብ መስጠት ብቻ ነው። ይህን ነገር እንዲያርግ ይህን ነገር እንዲያርግ ነው እንጂ በፊዚካሊ ማገዝ አቅሙ አናሳ ነው። ግን በጊዜ እንትን ብለህ ከሆነ ግን ያው በእርግጥ የመጀመሪያ ጊዜዎቹ ላይ በደንብ መቸገርም የማይቀር ግን በኋላ የምታርፍበትና ሬስት የምታደርግበት ጊዜ ግን ሰፊ ነው የሚሆነው። ስለዚህ እኔ ልጆቼ ማገዝ የምፈልገው አቅም ባለኝ ሰዓት መናገርም ማድረግም በሚችልበት ሰዓት ቢሆን ብዬ ስለምመርጥ አሁን ይሄ 20 ቤቶች ላይ ምናምን በደንብ እኔ እመክራለሁ። ግን ፋይናንሻል ስቴብል ካልሆኑ ግን ታሰብ ነው። በጣም ከባድ ነው። አላህ ይስጥልን። ያራዳ ልጅ ይቅናሽ። ወላሂ በጣም እናመሰግናለን። በጣም አሪፍ ተጫውተናል። እናመሰግናችኋለን። በጣም እናመሰግናለን። አላህ ያግዛችሁ። መልካም እድል ብለናል። ሰምሌን አንቺ ነው ያራዳ ልጅ ተወለቢ አሪፍ ነው አይደል? ወላሂ ያበደ መቼስ ይሄ ኤፒሶድ ቢመቻችሁ ነው እስካሁን ቁጭ ብላችሁ ያያችሁት። እስካሁን አይታችሁ ደግሞ በቴሌ ብርና በንግድ ባንክ 10 ብር ጀምሮ አለማስገባት በጣም ንፉግነት ነው። ቀጣይ በአሪፍ እንግዳ እንድንገናኝ እናንተ ደግሞ ከ10 ብር ጀምሮ የቻላችሁትን አስገቡልን። እናመሰግናለን። በወጣው የተካ ዓመት ያድርሰን። ይህ ጅላሉ ፖድካስት ነው። እኔ ደግሞ ጅላሉ ስቴንስል ነኝ። ይመቻችሁ። ቻው